የኮንዶም ዋጋን ፖለቲካ ይወስናል። በተለይ ሚመርስ የሶሻል ሚዲያ ማህበረሰብ የሚያስብበትን የሚስቅበትን አጀንዳ የሚሆነውን ጉዳይ እየወሰኑ የመጡት ላለፉት 6-7 ዓመታት እነሱ ናቸው። ፓትሮን እና ኮልሚ ጎንደር የዩኒቨርሲቲ ተማሪ ሆነው ምናምን እኔ ፖለቲካ አልወድም ይላሉ። እንዴ ከዩኒቨርሲቲ ተማሪ በላይ ማንም ፖለቲካ ይመለከታል? ተመረቀ እኮ ስራ አታገኝም። ፖለቲካ አልወድም የሚል ሰውና ሜሲ ከክርስቲያኖ ሮናልዶ ይበልጣል የሚል ሰው ዴት እንዳታደርጉ ፖለቲካ የሚያወድ ሰው ብዙ ሰው የሚያስበው መንግስት ሲባል ከቻይና ኦር ከማርስ የዘነበብን አካል አድርጎ ነው የሚያስበው። ነገራችን ላይ አንድ በጣም ወጣቱ ማወቅ ያለበት ፖለቲካ ውስጥ መግባት እኮ ማለት የግድ ወተክ ፓርቲ መስርተው መንግስትን ተቃውሞ ማለት ላይሆን ይችላል። መንግስት ጋርም ግቡ። እኛ እዚህ ያለ ነው ለሪቮሉሽን አይደለም። እኛ እዚህ ያለ ነው ለኮሙኒኬሽን ነው። ስልሳዎቹ ላይ ዓለምን በማያዩበት መነጽራቸውን ሳይቀይሩ ልክ የዛሬ 50 ዓመት በገባቸው ዕውቀትና እውነት ላይ ብቻ የቆሙ ሰዎች ዛሬ ብዙ ነገር በተቀየረበት ዘመን ዕጣ ፈንታን እየወሰኑ ነው። ቀጣዩ የቲክቶክ ክሬቲቭ አዋርድ የኢዜማ ዳቦ የሚሰርቅ ሰው አለ ማለት መሰረታዊ ውድቀት ነው። ምርጫ ላይ ትልቁን ቁጥር የሚይዘውና የራሱን መንግስት ለመስረት ቢል በእኛ ሀገር የምርጫ ህግ መሰረት መመስረት የሚችል ቁጥር ያለው ቁጥር ነው የወጣቱ ቁጥር ማለት ነው። ሰላም እንዴት ናችሁ? ክብራትና ክብራን የኢትዮጵያ ወጣቶች፣ ይህ ጄንዚ ፖድካስት ነው። ሁሉም ሰው ፖድካስት ሲጀምር እኛ እንዴት እንቀራለን ብለን ነው ፖድካስት ጀምረናል። የሚገርማችሁ ይህን ፕሮግራም የምንቀርጸው ለሶስተኛ ጊዜ ነው። ለሶስተኛ ጊዜ ነው የምንቀርጸውና ራሳችን ኤዲት ስለምናደርገው ይሄኛውን ፓርት ቆርጠን እናወጣ ለሶስተኛ ጊዜ እንደምንቀርጽ ህዝብ ይወቀልን። ፋይል እየጠፋብን ተቸግረን የመጀመሪያ ቀን አንድ ሴት አብራን ተቀረጸችና እንዴ ፖለቲካማ ሲወራ አልፈልግም አለች። ከተቀረጸች በኋላ ፖለቲካ አልወድም ምናምን ነገር አለችልና መቼስ ከዛ ደግሞ አንድ ቀን ምንድን ነው የሆነው? ድምፅ ጠፋ። ከዛ ደግሞ መብራት ይጠፋና 3 ሰዓት 4 ሰዓት ይስተጓጎለ። ፀሐዩ መንግስታችን በጣም በመብራት እየረዳን ነው። መከራ እያየን ነው። ለወጣቶች ለጄንዚ ትውልድ ስንል በጣም ብዙ መስዋዕትነት እየከፈልን በጣም ብዙ ዋጋ ይሄኛው ፍሬን ነው ማለት ተስፋ በማድረግ እንደተገናኘን አሁን እንግዳ እኮ ያመጣለው ምናምን ነገር ከተቀረጸች በኋላ እንዴ ፖለቲካማ ሲወራ አልፈልግም እንዳትለን እንዳትፈርታ ነው ማለት ነው። በጣም የሚገርመው ወደ 5 በላይ የሚጠጋ የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት ተማሪዎችን እንደዚህ አይነት የፖለቲካ ሀሳብ ያለው በጣም ጨዋታ የተሞላ ፖድካስት አስበናልና ኑ አብረን እንስራ ብለናቸው ፖለቲካ የሚማሩ ልጆች ፖለቲካ እንፈራለን ብለውናልና ይሄን ድንቅ ማለት እኮ ይሄ እንዴት ነው? አይ ጭንቅላቴ ላይ የመጣው ምሳሌ በጣም ይርድ ምሳሌ ነውና ይቅር። አንዷን ካሜራማናችንን የሚያስቆጣ ምሳሌ ስለሆነ ይቅር። ግን አስበካል ፖለቲካል ሳይንስ የሚማር ሰው ፖለቲካን የሚጠላ ከሆነ ለምን ፖለቲካል ሳይንስ የሚማረው? በጣም ሁሉንም ጠይቄያቸው እንትን ለመግባት ነው እኮ ውጭ ጉዳይ ምናምን ነገር ለመግባት ነው የሚማሩት። ፖለቲክስ ግን በጣም የሚያሳዝን ነገር ነው። በጣም አጠቃላይና ከምን ጀምር? ጄንዚ ማለት ምንድነው ምናምን ከሚለው ነገር ጀምር። አዎ ጄንዚ እኔ አሁን የጄንዚ አባል አይደለሁም እና በነገራችን ላይ መጀመሪያ ፖድካስታችን ስም ጥያቄ ፖድካስት ነበረ። ዞራን ወደ ጄንዚ ቀየረው። ወደ ጄንዚ መቀየር ብቻ አይደለም ሎጎ አሰርቶ ከጨረሰ በኋላ ሁሉ ነገር ወስኖ ሲጨርስ እንዴት ነው ጄንዚ ቢሆን ጥሩ ነው አይደለም? ወዲህ ወስኖ ጨርሷል ነገርና ሳታስበው ግን እንዳማከረው ቲፒካሊ በቃ ጠቅላይ ሚኒስትር ነው የወሰድከኝና ተወሰነና ታማከራለህ ፓርላማው ምናምን ነገር እንደሚል እያወቅ ኦኬና በብዙ አይነት ፊልዶች እንግዲህ ትውልድ በተለያየ የዕድሜ መጠን ይከፈላል። አንዳንዶች በ25 ይከፍሉታል፣ አንዳንዶች በ20 ይከፍሉታል። አሁን ላይ እንደ ዓለም አስማሚ የሆነው 15 ዓመት የሚለው ነው እና ጄንዚ ማለት በፈረንጆቹ 1997 እስከ 2012 ድረስ የተወለዱ ልጆች ማለት ነው። ይሄ ማለት አሁን ላይ ከእድሜያቸው ከ14 ዓመት እስከ 29 ዓመት ውስጥ የሚገኙ ወጣቶች ማለት ነው። ይህ ስንል ግን ስፔሲፊካሊ ጄንዚ ፖድካስት የጄንዚዎች ብቻ ነው ለማለት አይደለም። ወይ ሞር ኦፍ የምናወራው ጄንዚን ትኩረት ወይም ታርጌት ኦዲየንሳችን ጄንዚ ነው ወይም የኢትዮጵያ ወጣት ነው ለማለት ነው እንጂ እዚህ የሚቀመጡ ሰዎች ሁሉ እንዳለ ጄንዚ አይደሉም። እኔ አምናለሁ እኔ የሌላ ብሔር አባል ነኝ። ግን ይሄ ነገር ባለፈው አንድ ጓደኛዬ ምን አለኝ መሰለህ፣ በጣም የዕድሜ ዘረኛ ነኝና ከነከለኝ። ዘረኝነት ማለት እንችላለን እንዴ? እንግዲህ እኔ አሁን ድሮ ታውቃለህ የከተማ ብሔርተኛ ነኝ ነበር አንድ ጓደኛዬ ሻሸመኔ በጣም ስለመወዳትና አንተ በእድሜ ጉዳይ እኮ በቃ የሌላ እድሜ ተወላጆችን ምናምን ስልጣን ቢኖር ሰብስበህ ታጉረን ነበር። ግን ያው ዘረኛ ለመሆን ሳይሆን ሞሮፍ ይሄ ምንድነው እንዳጠቃላይ
አሁን ላይ ወጣቱ እንግዲህ ሀገራችን ላይ ካየነው በጣም ኢትዮጵያ ላይ ብዙ የፖለቲካ እውነቶች ከሚካሄዱበት ሀገር አንዱ ኢትዮጵያ ነው። ጦርነት አለ፣ ምርጫ አለ፣ ሀገራዊ ምክክር አለ። በጣም ብዙ የፖለቲካ እውነቶች የሚካሄዱበት ሀገር ኢትዮጵያ ነው ማለት ይቻላል። ግን ከዚህ የፖለቲካ እውነት ወጣቱ ተቆርጦ ነው ያለው፣ ደግሞ ትኩረት እየሰጠው አይደለም። የዚህ አንደኛው ችግር ምንድን ነው? የወጣቱን ቋንቋ የሚያወራ ወደ ወጣቱ ኢፌክቲቭ ሊመለስ የሚችል የፖለቲካ አፕሮች ፖለቲካችን ውስጥ የለም ብለን ስላሰብን ያን ቀዳዳ ለመሸፈን ነው። ወጣቱ አሁን የሚፈልገው ነገር ምንድን ነው ከተባለ ሞር ፈን ነው፣ አጫጭር ኮንተንቶችን ነው። ስለዚህ ቀልደኞች አለ። እኔ እንኳን ቀልደኛ ነኝ። በነገራችን ላይ የዞራን ቀልዶች በጣም እየቆየን ነው የምንረዳቸው ምናምን ነገር እና ቀልድ እኮ ነው ምናምን ብሎ ሲነግረኝ ነው የሚሰጠው። የሚያስቀኝ እኮ ቀልድ መሆኑ አይደለም እና ይህንኛውን ቀልድ ብሎ የነገረኝ ማለት ነው ምናምን ብዬ እንደውም በዚህ አጋጣሚ ባለፈውን አንድ ቀልድ ላንሳና ህዝቡ ይፍረድ ካላሳቀ በቃ ቀልዶች አያስቁም ማለት ነው። አይ ቀልድ እስቲ ካሜራማኖቻችን ይህን ቀልድ የሚያስቀን ከሆነ ምልክት ትሰጡናላችሁ። ባለፈው ምንም የሚል ወሬ ያነሱ ብዙ ጊዜ ስማርት ወንዶች የተሳካ የሆነ ሪሌሽንሽፕ ውስጥ አይገቡም ወይም ጾታዊ ግንኙነታቸው ብዙ ጊዜ አይሳካም ማለት ነው። ከዛ በዚህ ማለት አዎ ትክክል ነው አልኩ። እንግዲህ በታሪክ ከሚታወቁ ስማርት ወንዶች አንዱ ንጉሥ ሰለሞን ነው። ይኸው ንጉሥ ሰለሞንን መመልከት እንችላለን እኮ አልኩ። ይህ ተመስቂ ቀልድ ነበር። አንድ ሰው አልሳቀም። ተመልካቾቻችን ሁለቱ ካሜራማኖች ሳቁና የሳቁት ይህ እኮ አስቂኝ ቀልድ ነው ስትል ነው የሳቁትና እውነት ግን አያስቅም። ያስቃል። እንደዚህ አይነት ቀልድ በህይወቴ ሰምቼ አላውቅም። ለዚህ ቀልድ በጣም ኢኩቪለንት ምሳሌ ምንድን ነው መሰለህ? ኢትዮጵያ እያደገች ነው የሚለው በጣም በቃ ኢትዮጵያ እያደገች ነው የሚለው በጣም የሆነ ስቀበታል። አዎ ኢትዮጵያ እያደገች ነው። ልክ ያንተ ቀልዳው ልክ እንደዛ ነው። ለማንኛውም ቀልድ አንደኛው የፖድካስታችን ዋነኛ ነው። አንደኛ ሰው መገለጫ ነው የሚሆነው። ቀልድ አንችልም ግን በተቻለ አቅም ፋን እየወጣት የሚወደው ዞራን ይቀልዳል። እኔ አጅበዋለሁ ዞራን ሲቀልድ። አይተሳው ሳይታወቅ ስለምትቀልድ እኮ በጣም ትቀልዳለህ እና ወጣቱን ነው የምናማክለው። ታርጌት ኦዲየንሳችን ነው ወጣቱ ነው የሚሆነው እንዳልነው። ከዛ በኋላ ደግሞ ፖለቲክስ ይሆንና ማህበራዊ ጉዳይ የምናነሳለን። የተለያዩ ጉዳዮች የምናነሳው ይሆንና ግን አፕሮቹ የፖለቲካል የገጠመን ስብራት ወጣቱን በሚፈልገው መጠን በሚሆኑ ቋንቋ ለማውራት እንሞክራለን። አሁን በነገራችን የፖለቲካ ቃላትን ብትመለከት ራሱ በጣም የሚረብሽ ነው። ብሔር፣ ሀገረ መንግስት፣ ሀገረ ብሔረ መንግስት፣ ግብርትስ፣ ትምህርትስ ምናምን ነው እና ብዙ ጊዜ ምን አስባለሁ መሰለህ? ለምሳሌ መጽሐፍ ቅዱስ ወደ ሀገራችን ሲመጣ የተተረጎመበት መንገድ በጣም ይስማማኛል። በአማርኛው በኩል ማለት ነው አይደል? ብዙ ነገሩ የእኛን ባህል የሚመስል እንዲደረግ ተሞክሯል። እኛ ከኖርነው ህይወት ጋር በቀላሉ እንዲገባ ተደርጎ መጽሐፍ ቅዱስ ተተርጉሟል ብዬ አስባለሁ። ለምሳሌ እኔ የህይወት እንጀራ ነኝ ሲል መጽሐፍ ቅዱስ ሲጻፍ እኔ የህይወት እንጀራ ነኝ ብሎ አይደል? ዳቦ ነው የሚለው። ቻይና ስኬል ክሮዝ ነው የሚለው። ወደ ደቡብ የሀገራችን ክፍል ሲሄድ ደግሞ ያው እኔ የህይወት ቆጮ ነኝ ምናምን ቢል አሪፍ ነው ብዬ አምናለሁ። ልክ እንደዛ ሁሉ ፖለቲክስ ውስጥ ያሉ ሁኔታዎች ከቃላታቸው ጀምሮ ዘመኑን ወጣቱን በሚመስል ሀገራችንን ሊገባ እንደሚችል ቋንቋ መተርጎም አለበት፣ መወራት አለበት ብለን እናስባለን እና የገባንን ለእናንተ በሚገባችሁ መጠን ለማካፈል ነው እዚህ ያለ ነው ማለት ነው። ባይገባን ደግሞ ጥያቄ ጠይቁንና የሚገባቸውን ሰዎች እንጠራና እናወራለን። ታርጌት ኦዲየንስ አለን። ታርጌት ኦዲየንሳችን ከእድሜው ከ18 እስከ 35 ዓመት ያለ ነው። 35 የሚለው እንግዲህ ጨምረን ነው ለተስፋ ሲባል ለኔ ሲባል ነው 35 የተደረገው እና ሰውዬ ሳላገባ ምንድነው ወጣት ለታስወጣ የምትሞክረው? ለማንኛውም እስከ 35 ዓመት ያለው በኢትዮጵያ ሕግ በአዲሱ አዋጅ እድሜው እስከ 35 ዓመት ያለ ሰው ወጣት ነው ተብሏል እና በደንብ ያስማማል። ምክንያቱም እኛ ኑሯችን በጣም ታፍ ነው። ለዛ እስከ 35 ሰርቫይቭ ገና ለማድረግ የሚታገል ሰው ነው። እስከ 35 ዓመት ያለ ሰው ወጣት ነው። ስለዚህ የእኛ ታርጌት ወደዚህ እስከ 35 ነው። ይህ ማለት ግን 36 ዓመት የሆነ ሰው አይስማን ማለት አይደለም። እድሜው እስከ 35 ያለው ላይ ባለፈው ዳታዎችን እያነሳን ነበር አይደለ? 27 በመቶ ኢትዮጵያዊ አጠቃላይ ህዝቡ ከ30 ዓመት በታች የሆነው ህዝብ 70 በመቶ ነው። ከዜሮ እስከ 30 ነው። which በጣም ከፖለቲካው የተገለለ ኮንሲደር የማይደረግ ግን 70 በመቶ ከ10 ሰው 7ቱ በዚህ ኤሪያ ነው የሚገኘው። ለመምረጥ ደግሞ ከደረሰው ውስጥ አሁን ምርጫ እየመጣ አይደለ?
እድሜው ከ18 እስከ 35 ያለው መንግስት መመስረት ይችላል። ከመራጭ ውስጥ ከ50% በላይ መራጭ እዚህ ኤሪያ ላይ ነው ያለው። ስለዚህ ወጣቶች መንግስት መመስረት ይችላሉ ማለት ነው። አሁን ላይ 70% የሀገሪቱ ዜጋ ከ30 ዓመት በታች ይሆንና ከ18 ዓመት እስከ 35 ዓመት ውስጥ ያለው ኢንተርቫል ውስጥ የሚኖረው ዜጋ ደግሞ ቁጥሩ ከአጠቃላይ ሀገሪቱ ውስጥ ወደ 27 ወደ 28% ይዛል። ይህ ማለት ከመራጩ ከደረሰው ውስጥ ደግሞ ከ50% በላዩን ቁጥር የሚይዝ ነው። ምርጫ ላይ ትልቁን ቁጥር የሚይዘውና የራሱን መንግስት ለመስረት ቢል በእኛ ሀገር የምርጫ ህግ መሰረት መመስረት የሚችል ቁጥር ያለው ቁጥር ነው የወጣቱ ቁጥር ማለት ነው። ግን በጣም ይሄ የራሱን መንግስት መመስረት ፓወር ያለው ቁጥር የማይሰማው የሚባለው ቁጥር ነው። ሀገራችን ላይ የማይሰማው ሆነ ተብሎ ፖለቲካ የተገለለው ኢትዮጵያ ውስጥ በእርግጥ ወጣቶች ይፈለጋሉ። በፖለቲካ ውስጥ የሚፈለጉ ጦርነት ሲኖር ሄዶ እንዲዋጋ ነው የሚፈለጉ። ወጣቱም በራሱ ደግሞ የተሳትፎም ትንሽ ዝቅተኛ ማለት የወጣቱም የፖለቲካ ተሳትፎ በጣም ዝቅተኛ ነው እንደሆነ እናወራበታለን። ግን አጠቃላይ ግን ኢትዮጵያን የፖለቲካ ስርዓት ከተመለከትን በተቃዋሚም ወገን በደጋፊ በመንግስትም ወገን ወጣቱ ሆን ተብሎ ከፖለቲካ የተዘለለ ነው። ደግሞ እያንዳንዱ ኢትዮጵያ ውስጥ የምትሆነው ነገር አሉታዊ በሆነ መንገድ የወጣቱን ህይወት አፌክት እያደረገ ፖለቲክስ ጠቃሚ ሲሆንም ጎጂ ሲሆንም ወዲያው የሚጠቀመውም የሚጎዳውም ይሄኛው የእድሜ ክፍል ነው። ግን አሁን ላይ በጣም የሚገርመው ደግሞ ከፖለቲካ ውጭ ሆኖ ፖለቲካንም መስማት የማይፈልገው ፖለቲካ አይመለከተኝም የሚለው ፖለቲካ አይመለከተኝም ማለትንም እንደ እርድና የሚቆጥረው እዚህ የእድሜ ክፍል ውስጥ ያለው ወጣት ነውና ውጪ በጣም ተቃራኒ የሆነና መስተካከል ያለበት። ቀደም ኦፍ ማይ ካሜራማኖቻችን ምናምን ሌሎች ጋር ስናወራ ፖለቲካ ምናምን ነገር ሲሉ ነበር እና ፖለቲካ በጣም በቃ ባዳ የሆነ ነገር ምናምን ነገር ነው ብዙ ሰው የሚመስለው። እንደምታውቀው ባለፉት 7-8 ዓመታት ውስጥ ለምሳሌ 3 ትልልቅ የእርስ በርስ ጦርነት ተደርጓል። በእነዚህ 3 የእርስ በርስ ጦርነት በ100 ዓመትም ብዙ ነው እና በጣም በአጭር ጊዜ 3 ትልልቅ የእርስ በርስ ጦርነት አስተናግደናል። በእነኚህ የእርስ በርስ ጦርነት ውስጥ ከፍተኛ ጉዳት ከደረሰባቸው መካከል ወጣቶች ግንባር ቀደም ናቸው። ፖለቲካ አይመለከተኝም የሚለው ወጣት ከፍተኛ ዋጋ እየከፈለ ነው። ወይ በመግደል ወይ በመሞት ይሰለፋል አይደል? ሶ ባይ ዲፎልት ፖለቲካው ውስጥ በጣም በቀጥታ እየተሰለፈው ነው ወጣቱና ከፍተኛ ዋጋም እየከፈለ ነው። እና ዋጋ እየከፈልክ አይመለከተኝም ማለት ስለ ዕጣ ፈንታዬ ስለ ህይወቴ አያገባኝም ማለት ነው። እና ስለዚህ ወጣቶችን ፖለቲከኛ ልናደርጋቸው ጥረት እናደርጋለን። እና በጣም ሲሪየስ ነው። እናንተ እስቲ ቀልድ ይኖርሃል? ረግደልኝ ይጀምራል እንዴ? ስማ የኢትዮጵያ ፖለቲካን ደግሞ እያወራ እኮ መቀለድም ሲሪየስ መሆንም እንኳን አትችልም። ሲሪየስ የሆኑ ብዙዎች አሉ ብለን ነው እኮ እኛ ደግሞ ትንሽ እንዴት ቀልድ የለም ግን እንቀልድ ባለፈው ምን አይነት ፎቶ አየሁ መሰለህ? አሁን ናፍጣ ጠፍቶ ነበር አይደል? በኤሌክትሪክ የሚሰራ ቢዋይዲ መኪና ተሰልፎ አየሁት። ኦኬ ቀልድ ነው እንዴ? ርዝራን በእርግጠኝነት አሁን ተመልካቾች እጃቸው ድንጋይ ቢኖር ምናምን ነገር አይ ስማ ባለፈው ምን ፈልጎ ነው ብዬ እኮ ነው። አይ ባለፈው የዶክተር አብይን መጽሐፍ የሆነ ጊዜ ላይ ለማንበብ ሞከርኩኝና ብለው አይገፋልኝም ብለው ማለት በባዶ ሆድ ተራራ ላይ መሮጥ ብለውና ምን ብዬ ራሴን ለመዋሸት ሞከርኩኝ። አይ በቃ መጽሐፉ በጣም የኤሊት መጽሐፍ ስለሆነ ለዛ ነው ያልገባኛል። በግሌ እኔ መጽሐፉ ይመችኛል፣ ወደዋለሁ። በጣም ብዙ አፕሪሼት የማደርገው ኮንተንት አለበት። አይ አብይ እኮ ተቃውሞ እኮ ይቀበላል። መጽሐፉን አልወደድኩም ብትል አይደብረው። ያ ለዛ ነው እኛም እዚህ ያለ ነውና እስቲ ፖለቲክስ እና ከሚለው ጀምሮ እሱ እንዳነሳው ታውቃለህ። ልክ ያንተም ቀልድ በቃ የማይገባኝ የኤሊት ቀልድ ስለሆነ ነው ብዬ ልጻፍ እኮ። ሪስፔክት ብራዘር። ፖለቲካ ምንድን ነው? ፖለቲካ ምንድን ነው ከሚለው ቴንክ ዩ እኔን ጠየቀኝ ገልብጣ ገልብጭ። በነገራችን ላይ ሳሚ የሚባል ዳይሬክተር አለን እና ሳሚ እንደሆነ ስሙ እንዲጠቀስ አይፈልግም። ሳሚ ያው ስሙ እንዲጠራ አይፈልግም እና ኦፍ ማይክ ምናምን ነገር አንዳንድ ሀሳቦችን ይሰጠናል። ዛሬ ግን ሁኔታው ስላላማረው ቀርቷል። ከዚህ ፊት የነበርነ የጠፉ 3 ቀረጻዎች ላይ ድምፁ ነበረ። እነዛ ቀረጻዎች ይጸጽታል እውነት። ግን ያው ማድረግ አንችልም። ጥሩ ማብራሪያዎች ነበሩና እነኛ ቀረጻዎች በጣም ነው የሚያሳዝኑት። እዛ ላይ እኮ ስንስቅ ነበር። ካሜራማኖች እኮ እንዲናደዱ እኮ እንደዚህ ነው በቃ ድጋሚ የኛው እንዳይጠፋ ምናምን ነገር እና እዛ ላይ ስሙን መጥራት እዚህ ጋር ትክክል ስላሆነ ነው እንጂ ሳሚ ፖለቲካ ምንድን ነው የሚለው ጥሩ ሀሳብ ሰጥቷል። እና ዞሮ ዞሮ ምንድን ነው ብዙ ሰው አሁን ፖለቲካ ሲባል ፓርላማ ላይ ያለ ጉዳይ ብቻ ይመስሏል። ፖለቲካ ሲባል የጠቅላይ ሚኒስትሩ ጉዳይ ይመስሏል። ፖለቲካ ሲባል የነጀዋር ጉዳይ ብቻ ይመስሏል። ያው ፖለቲክስ ማለት ምንድን ነው? ሰዎች በጋራ በሚኖሩበት ጊዜ ስለ ጋራ ጉዳያቸው የሚያስተላልፉት ውሳኔ ማለት ነው። እና ይሄ ጉዳይ ደግሞ ዳብሮ አሁን ላይ ስለ ጋራ ጉዳያችን የሚወስን
ገቨርንመንት ወይም መንግስት የሚባል አካል አቋቁመናል። የሰው ልጆች ስቴት በሚባል ኤንቲቲ ውስጥ ነው የምንኖረው። ስለዚህ በቀላሉ አሁን ላይ ፖለቲካ ማለት ስለ መንግስት ማለት ነው። ስለዚህ ያው መንግስት ደግሞ በአንድ ሀገር ላይ የሚወስነው ውሳኔ እያንዳንዱን ዜጋ ይመለከታል። ለምሳሌ አሁን ከ2 ቀን በፊት ነዳጅ 20 ብር ጨምሯል። ስለዚህ የእያንዳንዳችንን ህይወት ቀረጻው የሚተላለፈው ዘግይቶ ሊሆን ስለሚችል ኦኬ ሰሞኑን ነዳጅ ጨምሯል። በቃ ጨምሯል። ይሄ የሁላችንን ህይወት የሚመለከት ጉዳይ ነው። የቤት ኪራይ ላይ ግብር ተጨምሯል። ይሄ የሁላችንን ህይወት የሚመለከት ጉዳይ ነው። ልክ በዛ ልክ ኢንዱስትሪ ሲቋቋም የኔን ህይወት የሚመለከት ጉዳይ ነው። ስራ የማገኝበት ጉዳይ ነው። ከዛ በተጨማሪ የማይክሮ ፖለቲክስ የሚባል ነገር አለ። ሰዎች በጋራ በሚኖሩበት ጊዜ ስለ ጋራ ጉዳያቸው የሚወስኑት ውሳኔ ነው ካልን ለምሳሌ እኔ እናንተ መቼ እንቀረጽ ብለን የወሰንነው ውሳኔ ፖለቲካዊ ውሳኔ ነው ማለት ነው። ሪሌሽንሽፕ ላይ ባለፈውን ቀልድ ልቀልዳት እዚህ ጋር ወይስ ይቅር? እስቲ ቀልደው ካሳቀኝ የትኛው ቀልድ ነው? በእናትህ በቃ ተው ይቅር። ከረሳውማ አያስቅም ማለት ነውና አሲፍ የሚያስቅ ቀልድ ቀልድ እንደምታውቅ ማለት ነው። ሰው ፖለቲክስ የሁላችን ህይወት የሚነካ ዴይሊ ላይፋችን ውስጥ የሚኖር ነገር ነው። መቼም አሁን ላይ እንግዲህ አንድ ትራምፕ የዓለምን ፖለቲካ በጦርነት በጥብጦ በነዳጅ ምክንያት ዓለም ታውቃለች። ይሄ የፖለቲካ ውጤት ነው። ነዳጁ የፈጠረውን ቀውስ እየተመለከተ አንድ ሰው ፖለቲካ የሚኖረውን ኦፕሬሽናችን ላይ ህይወታችን ላይ የሚኖረውን ዋጋ ካልተረዳ እኔ የቀረጽነው ታይም እንደውም አሪፍ ነው ብዬ ስናገር ነበርና ለዚህ ነውና ካልተረዳ በጣም ከባድ ነው ብዬ ነው። ፖለቲካ የሰዎችን የዕለት ተዕለት ህይወት ይወስናል ሲባል እያንዳንዱ ሰው ህይወት ይወስናል ነው እያንዳንዱ ሰው ህይወት ሲባል የሆኑ አይነት ግሩፖችን ማለት አይደለም። ፖለቲካ የጎዳና ተዳዳሪን ህይወት ይወስናል፣ የሴተኛ ዳሪን ህይወት ይወስናል፣ የፖለቲከኛውንም ህይወት ይወስናል፣ የሀብታሙን፣ የደሃውን፣ የለማኙን የእያንዳንዱን ሰው ህይወት ነው የሚወስነው እና ፖለቲካ የማይመለከተው ሰው ኢቭን የእንስሳትን ህይወት ይወስናል። በነገራችን ባለፈው አንድ መንገድ በፓርክ ውስጥ አለፈና አንበሳ የለም ዝሆን የለም ከፓርኩ ላይ ተጠርጎ ነው እንትን ያለው ሰው ያ ውሳኔ የእንስሳትን ህይወት ጭምር የሚመለከት ማንኛውም ፖለቲካዊ ውሳኔ በለስላሳ ወረቀት ላይ የተጻፉ የፖሊሲ ውሳኔዎች ምናልባት በአንተ ቆዳ በአንተ ደምና አጥንት ሊሆን ይችላል የሚተገበረው እና እያንዳንዷ መንግስት ቢሮ የምትወሰነው ውሳኔ የየዕለት ተዕለት ህይወትህን ነው የሚወስነው። የየዕለት ተዕለት ህይወት ሲባል የማግባትና ያለማግባት መብትህን ጭምር ይወስኗል ፖለቲካ አይደል? ከሌላ ቦታ ላይ ይህን ምሳሌ አንስቼዋለሁ። ብዙ ወጣት አሁን እያገባ አይደለም። ለምንድን ማታገባው ሲባል ኑሮ ተወዷል ይላል። ኢኮኖሚ ማለት በሌላ ቋንቋ ፖለቲካ ማለት ነው። ኑሮ ለምንድን ነው የተወደደው? ለምሳሌ ሰላም ስለሌለ ኑሮ ተወዷል ይባላል። ብቻ መጠራው ምክንያት ዞሮ እያንዳንዱ ምክንያት ፖለቲካ ነው። ስለዚህ አገሪቱ ውስጥ የምትደረገው እያንዳንዷ ነጠላ ጉዳይ የዕለት ተዕለት ህይወትህን ይወስነዋል። ስለዚህ ስለ የኮንዶም ዋጋን ፖለቲካ ይወስነዋል። ኮንዶም ሲባል ፍዝዝ አልክ። እንዴት አወቅ ብዬ እኮ ጨመረ እንዴ ጨመረ። የህጎችን የትኛውን የምትጠቀመው መታቀም ካሜራ ማናችን ሴት ናትና ወይኔ ያላለች ተሽኮረመበች ነገርና አንቺ ከመህጎች ምንድን ነው የምትጠቀሚው? መጸለይ መጨረስ። አይ ስማ በቀደም ምን ብላን ነበር? እንዲህ ፖለቲካ አይደል የምታወሩት እንደዚህ አታወሩ እንጂ ምናምን ሲሪየስ ሁኑ ብላን ነበርና እንዴት ነው እስቲ እሱ የሚመለከተው አስረዳኝ ትላለህ። ፖለቲካ የኮንዶምን የወሲብ ህይወትን ሁሉ የትኛውን ነገር ነው ፖለቲካ አፌክት የሚያደርገው? የሆነ ሳል ምን ሆኖ ነበረ መሰለህ በትግራዩ ጦርነት ወቅት ላይ አሜሪካ እጅሽን አንሺ የሚል የቅብጠት ዘመቻ ጀምረን ነበር እንደ ህዝብና በዛ ወቅት ላይ ኮንዶም ዲስትሪቢዩሽን ላይ የሚሰራ አንድ ማቆ ሰው ነበርና እሱ ምን ሲነግረኝ ነበረ አሁን ያለውን ኮንዶም እየተደጎመበት ነው የሚመጣው እና አሜሪካ ድንገት ነው ደብሯት እጇን ካነሳች ኮንዶም ይወደዳል ምናምን ብሎ እየነገረኝ ነበር። አሜሪካ ግን እጇን የጫነችብን ልትጸልይብን ነው። ኤኒሃው ልክ እንደተባለው እዛ ጋር ያለውን ድጎማ አነሳችው እና ኢሚዲየትሊ ኮንዶም ዋጋ በጣም ሰማይ ወጣ እና የኮንዶም ዋጋ ሰማይ ሲወጣ ለአንድ ወጣት አብዛኛው ኢትዮጵያዊ ወጣት እናውቃለን፣ ድንግል ነው፣ ጨዋ ነው፣ እናውቃለን፣ ጨዋ ነው። ግን የተወሰኑ ሰዎች ኮንዶም መጠቀም የሚፈልጉ ሰዎችን አፌክት ያደርጋል። ኮንዶምን ዋጋ አፌክት አደረገ ማለት የሴተኛ አዳሪዋን ህይወት አፌክት አደረገ ማለት ነው። የፍቅር ህይወትን አፌክት አደረገ ማለት ነው። አሁን አይገባህም የዕለት ተዕለት ህይወት የወሲብ ህይወት ላይ ፖለቲካ እንዴት እንደገባ አታውቅም። ግን የወሲብ ህይወት ላይ ከፍታ ፖለቲካ ይገባል። ለምንድን ነው አሜሪካ እንደዛ ያደረገችው? ከኢትዮጵያ መንግስት ጋር ባለ የፖሊሲ ልዩነት ነው። ጉዳዩን ሰዎች የበየኑበት ሁኔታ አገሪቱ የምታልፍበት አክቲቭ ሁኔታ
የሰዎችን ማህበራዊ ህይወት አናግቷል፣ የፍቅር ግንኙነትን አናግቷል፣ የወጣቶችን የፍቅር ህይወት አናግቷል። የፍቅር ግንኙነት የሚሉን በጣም ደጋገሙ። በጣም አይ ተበትኖባል፣ ገብቶኛል። በፖለቲካ ምክንያት ሪሌሽንሺፕ ተበትኖባል። ካሳ ይሰጣል ታውቃለህ አይደል? ለምሳሌ በፖለቲካ የተነሳ ንብረታቸው ለወደመ ተብሎ ካሳ ይሰጣል። በፖለቲካ ምክንያት የተነሳ የፍቅር አጋሩን ላጣ ሰው ምንድን ነው ካሳው? መንግስት አዲስ ፍቅረኛ ይሰጠዋል ነው ምንድን ነው የሚደረግ? በምን እዚህ ጋር ምን ይመስልሻል? በምን ስሜ እንዲጠራ አልፈልግም እኮ ብላለች። ይቅርታ በምን ቅድም ተናግራለች ታውቃለህ አይደለ? እኔ የአብይ ደጋፊ ነኝ ብላለች። ገና ስትመጣ ነው የተናገረችውና መብትሽ እኮ ነው፣ ይቻላል እኮ። አዎ እኮ እኔም ደጋፊ ነኝ። እኛን እንደ ተቃዋሚ የምታስበው ለምን እንደሆነ ነው ግራ ይገባኝ። እንደዛ መሆን የለበትም እና አትፍሪ። ግን ቅድም የጠራሃት ኤግዛምፕል እውነቴን ነው። በጣም ወጣቱ በጣም ፖለቲካ የኮንዶም ዋጋን ይወስናል ያልካት በጣም ወጣቱን ኦብሰስ ዶ ኮንዶም ላይ በጣም ቁስል ነው ያገኘው። የህልውና ጥያቄ አሁን እንደዚህ ይላል ሁሉም ጄንዚ እንደዚህ ነው የሚለው፣ ጉድ ነው የሚለው። እና ግን በጣም የሚገርም ነገር በዚህ ሁሉ መሀል ደረቱን ነፍቶ ኧረ እኔ ፖለቲካ አልወድም የሚል ሰው አለ። እና ዘመናዊ መሆኑ እኮ ነው በቃ እሱን ነገር ራሱ አንድ መለወጥ አለበት ብያ። በነገራችን ቆይ ስለ ራሴ አላውቅም ስለ ራሴ አይመለከተኝም ማለት እኮ ኤክስትሪምሊ ኋላ ቀርነት ነው። እንደዛ መሆን አለበት። ፖለቲካ አለመውደድ ይኸውልህ የትኛውም ዓለም ሰው ፖለቲካ ሊወድ ላይወድ ይችላል። በጣም በፖለቲካ ኦብሰስድ ላይሆን ይችላል። ለአንድ ኢትዮጵያዊ ግን ፖለቲካ መውደድ ግዴታው ነው። በፖለቲካ በጣም መሳብ ግዴታው ነው። ለምንድን ነው መሰለህ? የየዕለት ተዕለት ህይወት ነው ፖለቲካ ውስጥ የሚወሰነው። ልክ ሌላው ዓለም ላይ የሰለጠነው ዓለም ላይ እንዳለው የሆኑ ጉዳዮችን ብቻ የሚያበቃ አይደለም። እያንዳንዷ ነጠላ ጉዳይ በፖለቲካ ትወሰናለች። ይኸውልህ ከሆነ ቦታው እኔ በፊት ሻሸመኔ እያለሁኝ አዲስ አበባ ለሊት 8 ሰዓት እነሳና እመጣለሁኝ። 9 ሰዓት ምናምን 8 ሰዓት 9 ሰዓት እንነሳና እዚህ 12 ሰዓት ደርሼ ጉዳይን ጨርሼ ምናምን ማታ አምሽቼ ከዚህ 1 ሰዓት 2 ሰዓት ከአዲስ አበባ እነሳና አምሽቼ ሻሸመኔ ይገባለሁ። ይሄ በቃ የዕለት ተዕለት ህይወቴ ነው። ይሄ የዕለት ተዕለት ከዛ ነጋዴዎች አሉ ይመጡና ከመርካቶ ዕቃ ጭነው ከዛ አምሽተው ምናምን ሻሸመኔ የሚገቡ እኚህ ነጋዴዎች እኛን እንቅስቃሴ ያቋርጠዋል። እና ለዚህ ነጋዴ የዕለት ተዕለት ህይወት እኮ ነው አፌክት የተደረገ እያንዳንዱን ጉዳይ አፌክት እያደረገበት ሁሉ ጊዜ ለምሳሌ እኛ ሀገር ላይ ፖሊሲ ስቴብል አይደለም እና ጠዋት የወጣ ፖሊሲ ከሰዓት ሊቀየር ይችላል። በየቀኑ የሚቀየር ፖሊሲ ንግዱን ስራውን አፌክት እያደረገበት አይመለከተኝም ይላል። በጣም ማለት የምሰራው ስራ አይመለከተኝም እኮ ነው እያለ ያለው። እያንዳንዱ ፖለቲካ ውስጥ የምትወሰነው ውሳኔ የዕለት ተዕለት ህይወታችንን በጣም ነው አፌክት የሚያደርገው። የዩኒቨርሲቲ ተማሪ ሆነው ምናምን እኔ ፖለቲካ አልወድም ይላሉ። እንዴ ከዩኒቨርሲቲ ተማሪ በላይ ማንም ፖለቲካ ይመለከታል? ተመረቀ እኮ ስራ አታገኝም። ለምድር ስራ ማታገኘው የፖለቲካ ጉዳይ ኢቭን የ12ኛ ክፍል ተማሪዎች ፖለቲክስ በደንብ አድርጎ ይመለከታቸዋል አይደል? ልክ የፖሊሲ የትምህርት ፖሊሲ ለውጥ ሲፈጠር እኮ የፈተናው ሂደቱ ላይ የተደረገው ለውጦች 97% ተማሪ ወደቀ ሲባል ያ የዕለት ተዕለት ህይወት ማለት አላማ ምናምን እቅድ እንዲህ ነው የሚቀየረው ፖለቲክስ ላይ የሚገናኝ ነውና ይሄን ወጣቱ በደንብ አድርጎ መረዳት ያለበት ጉዳይ ነው ብዬ ነው እማምነውና ይመስለኛል። በበቂ መጠን አብራርተነዋል ወይስ እንዴት ነው? እኔ ታየው ገብቶሻል? ገብቶሻል? በደንብ ጥሩ ጥያቄ አነሳች ካሜራማናችን። በጣም 20 ዓመቷ ነው በነገራችን ላይ ካሜራማናችን። ፖለቲካ አትወድም። ስሟን ባንጠራ ደስ ይላል። ስሟን አንጠራም፣ በእምነት እንደሆነ ስሟን አንጠራውም እና ከዚህ በፊት ነግረናት ነበር። የምናወራው ላንቺ ከገባሽ በቃ ጥሩ ነገር አቅርበናል ማለት ነው ብለን ነበርና ካሜራማንን ፖለቲካ ይመለከተዋል ወይ ያለች ነው። አገራችን ላይ በነገራችን ላይ በጣም ትልቅ ቀረጥ ከሚጣልባቸው ዘርፎች አንደኛው የኤሌክትሮኒክስ እቃዎችን ማስገባት። ተቀጥረሽ ነው አይደል የምትሰሪው? ተቀጥረሽ ነው አይደል የምትሰሪው? ስለዚህ አንቺን እንዴት እንደሚመለከትሽ እንንገርሽ። ካሜራ እንግዲህ ለወደፊት የራስሽን ስቱዲዮ መክፈት ብትፈልጊ በቀላሉ መክፈት አትችይም። እንደውም ብዙ ጊዜ አርቲስቶች ከጠቅላይ ሚኒስትሩ ጋር ውይይት ሲያደርጉ ተመልክተ ከሆነ የሀገራችን ፊልም ኢንዱስትሪ እንዲያድግ እቃዎችን በግብር ተቀንሶልን እንዲገባ ቢደረግ የሚል ጥያቄዎችን ሲያቀርቡ ትመለከታለህ። እና የእናንተ ይሄ ፊልሙ አንደኛ ህልውናው ያለው በራሱ እንትን ላይ ነው፣ ይሄ ፖሊሲው ላይ ነው። ሁለተኛ ነገር ምንድነው ፊልምን ወይም አርት ዜጎች በባህሪያቸው ወደዛ አይነት ነገር የሚሄዱት ምንድነው ይህ መሰረታዊ የሆነ ጥያቄያቸው ሲመለስ ነው። ገብቷል? አሁን ኢትዮጵያ ላይ ፊልም እየታየ ነው። እኔ ፊልም ካየሁ በጣም ረጅም ጊዜ። ምክንያቱም አሁን ለምሳሌ አሁን ለካሜራ ማናችን ሰርግ ምናምን አይደለም የምትሰሩት። ለምሳሌ ሰው ለማግባት ገንዘብ ሊኖረው ይገባል፣ ለመደገስ ጥሩ ካሜራማን ምናምን ነገር ለመጠቀም እጁ ላይ ገንዘብ ከሌለው እሱን ነገር እየቀነሰው ይመጣል ማለት ነው። እሱን ነገር እየቀነሰው ሲመጣ ለወደፊት አንቺ እሱ ላይ የመስራት እድልሽን እየቀነሰው ነው፣ ገበያው እየተሻማብሽ ነው የሚመጣው ማለት ነው። ሌላው ለወደፊት ገንዘብ አጠራቅሜ ልግዛ ብትይ ሁሉ ጊዜ የእቃው ዋጋ እየጨመረ ነው የሚሄደው። ምክንያቱም የገንዘብ የመግዛት አቅም በኢንፍሌሽን የተነሳ ስለሚወድቅ፣ ስለ ኢንፍሌሽን ሌላ ጊዜ እናወራለን። ግን
ብር ብታጠራቅሚ ለምሳሌ ዛሬ 100 ሺህ ብር ቢሆን እቃው አንድ አመት እንደምንም ቆጥበሽ 100 ሺህ ብር ብታጠራቅሚ እቃው 200 ሺህ ብር ሆኖ ይጠብቅሻል። ምክንያቱም የካሜራው የእቃው ዋጋ ሁሉ ጊዜ የሚጨምረው እቃው ጨምሮ አይደለም፣ ገንዘብ እየወደቀ ብር እየወደቀ ስለመጣ ነው። ፕላስ አሁን በነገራችን ላይ በአንድ ኮምፒውተር ላይ ወደ 6000 ብር የሚጠጋ ሂሳብ ጨምሯል በዚህ ጦርነት ብቻ በእንትኑ በኢራኑ ጦርነት ብቻ ይሄ ሁሉ ሂሳብ የጨመረበት ሁኔታ አለ። ቀረጡ በጣም ውድ ነው እና ቀረጡ ውድ ከሆነ በትክክለኛ ዋጋ አትገዢም። ስለዚህ ቀረጡ የግድ ሊቀነስልሽ ይገባል። ቀረጥ የሚቀነሰው መንግስት ነው። ኧረ ዝም በላቸው እነሱ ራሱ አሁን 1000 ብር ጨምረውብን የለ እንትን ላይ ቀረጻ ላይ ታዲያ በእንትን የተነሳ ማለት ነው። ከዛ ሌላኛው ነገር ምንድን ነው ፈቃድ ላውጣ ብትይ ትልቅ ቢሮ መከራየት አለብሽ ምናምን ነገር በጣም ውስብስብ የፍቃድ ህጎች አሉ፣ የግብር ህጎች አሉ። ከዛ ሰርቫይቭ ሳታደርጊ ኮላፕስ ታደርጊያለሽ ማለት ነው። ይሄ ነገር ኮላፕስ እንዳታደርጊ ምን ያስፈልጋል? ቀረጡ መቀነስ አለበት። ማን ነው የሚቀንሰው? መንግስት። ምንድነው ፖለቲካ። ይሄ ማለት ፖዚቲቭሊም ሲሆን እንደዛው ፖዚቲቭሊም ሲሆን እንደዚህ ነው። ምሳሌ ጦርነት ባይኖር ምርቶች በዚህ ደረጃ ዋጋቸው አይጨምርም ነበረ። ቀረጡ በጣም ቢቀንስ ኖሮ በቀላሉ አጠራቅመሽ ቢሮክራሲው ቢስተካከል የፖለቲካ ውጤት ቢሮክራሲው ቢስተካከል ደግሞ ፈቃድ ለማውጣት ብዙ አትቸገሪም ነበረ ምናምን ነገር። ፖዚቲቭም ኔጌቲቭም ህይወታችን ላይ ያለው እያንዳንዱ የሚከሰቱ ነገሮች እንዳለ ከመነሻቸው ዋነኛ መነሻቸው ፖለቲክስ ነው ማለት ነው። በዚህ ማለት እንግዲህ ፖለቲክስ ነው ያገባኝ ማለት ቅድም ተስፋም እንዳለው ስለምኖረው ኑሮ ብዙም ግድ አይሰጠኝም ማለት ነው። ያ ደግሞ እርድና ሳይሆን ፖለቲካ አይመለከተኝም ማለት ፋራ ሰው ነው። እንደዛ ፋርነት በጣም ኋላ ዘመናዊ ልብስ የለበሰ ፋራ ማለት ነው። እኔ በነገራችን ላይ ፖለቲካ ጠይቃት ያወራነው ግን ገብቶሻል? እንደሚገናኝ ገብቶሻል? አንድ ሰው አሳመነናል። ምርጫ ስንወዳደር ትመርጭናለች ለወደፊት ከተወዳደረ እና እኔ ፖለቲካ አልወድም የሚል ሰውና ሜሲ ከክርስቲያኖ ሮናልዶ ይበልጣል የሚል ሰው የሆነ ክፍተት እንዳለበት መለከት እናንተ ወደ ፐርሰናል ጻፍ ልትወስደኝ ነው። የሜሲ ደጋፊ ነህ እንዴ? ምን ጥያቄ ነው የምትጠይቀው? ሮናልዶ ይበልጠዋል በቁመት በእድሜ ምናምን እና ወደ አይ ሊትራሊ የሜሲ ደጋፊ ነህ አንተ? ዋይናት እንዴት የማን ደጋፊ ነሽ አንቺ? የአርሰናል ደጋፊ ነሽ? ወይኔ አንተ ከማይሆን ሰው ጋር ያለው እንዴ? ራስ ለጉልበት አምላክ ፖለቲካ እናውራ። በነገራችን ላይ ጦርነት ምናምን ሲነሳ ብዙ ጊዜ አስተያየት ከሚሰጡ ሰዎች ክርስቲያኖ ሮናልዶ አንዱ ነው። እኔ በጣም ለሱ በሄድኩበት መመስከር ፈልጋለሁ። በጣም የማደንቀው ሰው ነው። ለእያንዳንዱ አማኝ ነኝ ብሎ ለሚያስብ ሰው ሁሉ ለሰው ልጆች ኤግዛምፕል እንዲሆን በትጋት ዙሪያ የተሰጠ በረከት ነው ብዬ ነው የማምነው ክርስቲያኖ ሮናልዶ። በነገራችን ላይ ክርስቲያኖ እንደ አጋጣሚ የአጥቂ ፖዚሽን ተጫዋች ሆነ እንጂ ማለት ነው ተከላካይ ቢሆንም በረኛ ቢሆንም ከዓለም አንደኛ እንደሚሆን ምንም አይነት ጥርጣሬ የለኝም። እና ለዛ ነው አሁን ምን አገናኘው? አሁን ከአጀንዳችን ጋር ያው ምን አገናኘው? ጨዋታ ለመፍጠር እኮ ነው። በምን እንፍጠር? ተስፋ እስቲ በምን እንፍጠር? እኔ እኮ አሁን ይኸውልህ አንተ እኔ በእርግጠኝነት ለወደፊት እኔ ዝም ብዬ ሳስብ ተመልካቾች ምናምን ነገር የኛ ፖድካስት ተከታታይ ካገኘ ወጣቶች ጨዋታ የማይችል ሰው ምሳሌ አድርጎ ምንድነው እንደ ዞራን የምታወሩስ ምናምን ነገር ማለት ቢጀምር ይመስለኛል። እኔ ምን ደስ እንደሚለኝ ታውቃለህ? እኔ ብዙ ጊዜ ስቀልድ አንተና ሳሚ አትስቁም። ባለፈው እዚህ ቤቲ ነበረች ትስቃለች። ቤቲ ነገረችኝ ለምን እንደሳቀች ታውቃለህ? በእምነት ይኸው አሁን እየሳቀች ይኸው በቃ አንተ አሁን ሳቅ አልሳቅም። ምን በላይ ነበረ መሰለህ ቤቲ በጣም ስሜን አትጥሩ ብላ እኮ ነው ቤቲ ማሁን ወይኔ ቤቲ ቅርታ ቤተልሔም ነው ቅርታ እና ምን በላይ ነበረ የሚያወራው ነገር በጣም በቃ ያስቀኛል አለችኝ። ለምን እንደሚያስቀኝ የዋ ነውና እንደሚያስቅ እያሰበ ስለሚናገር ነው የምስቀው። ወይኔ አትልም ቤቲ አታታረገው እኮ ግድያ ሙከራ እኮ ነው። እና እንደዛ ካለችኝ ዋው ስታወራ እኮ ነው በሳቅ ሞከራለሁ ምናምን እና አትል ከልቧ እየሳቀች ባለፈው አይቻ እንትናም እኮ ቅድመውን በእምነትም ስለቀረጻው እኮ ስንል ዞራን ታሪክ ይቀልዳል አይደል እያለች ነበርና ይቅርታ እና ግን ወደ ፖለቲካ ስለ ጉልበት አምላክ ፖለቲካው ወደ ፖለቲካው እንመለሳለን። ዞሮ እያልን ያለ ነው ፖለቲካ የአንድን ሰው የዕለት ተዕለት ህይወቱን ነው የሚመለከተው። የዕለት ተዕለት ህይወት ማለት እያንዳንዱን ዝርዝር ነገር። ከዛ ውጪ ደግሞ በጣም ግልጽ ለማድረግ የኢትዮጵያ ፖለቲካ ወጣቱን ሆነ ተብሎ ገፍቶታል። በየትኛውም ውሳኔ ላይ ኮንሲደር አይደረግም። ከፍተኛ ስራ አጥነት አለ እዚህ ሀገር ላይ። ይሄን እንዳታውርቼው ይሁን አይሆን አላውቅም። አሁን እኮ በጣም 3 ቀረጻ ምናምን ቀርጸን ስለጠፋብን የትኛው ላይ ላውራ የትኛው ላይ ላውራ አላውቀውም። ግን ኢነርጂያችን ራሱ በዚህ መንገድ መሄዱ በጣም የሚገርም ነው። በጣም መቼስ ይደክመናል ብዬ አስቤ ነበር። እኔው ግን አንድ ዳታ አለ ኢትዮጵያ ውስጥ በየአመቱ 2 ሚሊዮን ስራ ፈላጊ ይፈጠራል።
ከኛ 2 ሚሊዮን ስራ ፈላጊዎች መካከል ስራ የሚያገኘው 1 ሚሊዮን ነው። ሚኒንግ በየአመቱ 1 ሚሊዮን ስራ አጥ እየተጨመረ ነው ኢትዮጵያ ውስጥ ያለው። ይሄ ስራ አጥ ማን ነው? ወጣት ነው። ኢትዮጵያ ውስጥ ባለፉት አመታት በጣም በርካታ ዲግሪ የያዙ አንዳንዱን ትምህርት ፖሊሲ መንግስት ወስኖ ለምሳሌ ኢንጂነሪንግ ተማሩ አለ ጎበዝ ተማሪዎችን ሰበሰበና ኢንጂነሪንግ የምትማሩት 70-30 ሚሊዮን ፖሊሲ ያመጣ ኢንጂነሪንግ ተማሩ። መንግስት ኢንጂነሪንግ ካስተማራቸው በኋላ ስራ አጥ አደረጋቸው። የፖለቲካ ውሳኔ ነው ይሄ፣ የፖሊሲ ጉዳይ ነው አይደለ? ተማሪዎች ምን ብናስተምር ነው የሚሻለው፣ የሀገራችን አቅጣጫ ወዴት ነው ምናምን የሚለውን አጥንተው የወሰኑት ውሳኔ ነው። በዚህ ማለት ግን ያው እንግዲህ እኔ የማምነው ምንድን ነው ሁላችንም የራሳችን አምሮ አለን ለማሰብ በቂ ነው። አይ ነው እሱ ላይ እንመለስበታለን። ግን ወጣቱ እንዴት አፌክት እየተደረገ እንደሆነ እንድናወራ ነው። አጨቁነኛ አንተ እኮ አጋጣሚውን ካገኘ ቀጥታ መንግስትን ተደግፋለህ የሚል ፍርሃት አለብኝ። ተጠረጥረሃለሁ በዚህ አይነት ጉዳይና ለዛ ነው አፋፌ የምትለውና እኔ ነው ሞሮፍ ማን ነው የምትቃወመው ካልከኝ ራሳችንን ነው የምንቃወመው። እኔ ከመንግስት ቀጥሎ ጄንዚ ነው የምቃወመው ማለት ነው እኮ። ከመንግስት ቀጥሎ አይ እየነገርኩ ነው ጄንዚ ነው የምቃወመው ኢነሰንስ ስትራቴጂካሊ እኔ ከመንግስት ደጋፊ ጋር አጋርነት እንዲኖረኝ አልፈልግም። ለሚታወቅ ብሏል ሰማይ ቤት ምናምን ነገር ሲሄድ ፍርድ ምናምን ነገር ሲፈረድብኝ በደጋፊነት ምናምን ተጠርጥሬ ሲፈረድ ምናምን ነገር እንደዚህ ማታፍነኝ ላውራ እታወኝ አውራሽ እሺ። እና እንዳልኩ ነው ስትራቴጂካሊ የኢዜማ በጣም መወደው ስሎጋን አለና ንቁ ዜጋ ምቹ ሀገር ይላል። ዜጎች ከነቁ ባይ ዲፎልት ምቹ ሀገር ይፈጠራል ብዬ አምናለሁ። ምክንያቱም ብዙ ሰው የሚያስበው መንግስት ሲባል ከቻይና ኦር ከማርስ የዘነበብን አካል አድርጎ ነው የሚያስበው። አክቹዋሊ እንደዛ አይደለም። መንግስት ማለት ከኛ ማለት የሚወጡ ሰዎች ናቸው አይደል? ሜቢ እኮ የኔ አጎት ባለስልጣን ሊሆን ይችላል፣ አክስቶች ይኖራሉ፣ ወንድም ሊኖር ይችላል አይደል? እኛ እዚህ ፖለቲካ ያወራን ሶ ማንም አይደለም፣ ከኛ ማለት የወጡ ሰዎች ናቸው። ስለዚህ ባይ ዲፎልት ይሄ ምንድነው ዜጋ ሲነቃ በዛ ማለት የመንግስት ስትራክቸር ሙሉ በሙሉ እንደሚስተካከልና ዜጋውን የመሰለ ራሱ መስታወትን ነው መንግስት ማለት የዜጎች መስታወት ነው ብዬ ነው የማምነው። እና አሁን ላይ ቅድም ያነሳው ፖይንቶች አሉ፣ አግላይ ነገሮች አሉ። በደንብ በቃ እኔ እንደው በደንብ ማስበው ሰው እንዴት ይስተካከል የሚለው ነገር አይ ከመስተካከሉ በፊት መጀመሪያ ጉዳቱን እኮ በደንብ እንድናወራ ስለፈለኩ ነው። ምክንያቱም ወጣቱ አሁን ቅድም እንዳልነው ስራ አጡ ወጣት ነው። ከትምህርት ተምሮ ፊልም ያደረገ ያለው ወጣቱ ነው። ነገ ቶታሊ በጣም ዴንጀረሱ ነገር ምንድነው አይመለከተኝ የሚለው ወጣቱ ነው። በነገራችን ላይ ባለፉት አመታት ራስን ማጥፋት በጣም ጨምሯል። እኔ ራስን ማጥፋት ቴክኒካሊ አሁን ያለው ቁጥር አንዱ ምክንያት ፖለቲካ ነው ብዬ ነው የማምነው። ራስን ማጥፋትና ፖለቲካ በደንብ ይገናኛል። ምንድነው እየሄድኩኝ ነው ምናምን ነገር የሚል ትሬንድ ተጀምሮ ነበረ። ራስን ማጥፋትና ፖለቲካ ይገናኛል ስንል ካሜራማናችን ተኮሳተረች። ምንድነው የሚያገናኘው ራስን ማጥፋትና ፖለቲካ ብላና ዛሬ በእምነት እሷን ለማስረዳት በምናደርገው ጥረት በስንት ዓመት ብትሞት ደስ ይላል ቢሆንልኝ 1000 ዓመት። የምርን ነው አንተ ህይወት እኮ በጣም ነው የሚያጓጓው እንዴ? ሞት ባይኖር እኮ ህይወት አያጓጓም። እውነቴን ነው። እኔ አሁን ከሞትኩ በኋላ የት እንደሚሄድ ስለማላውቅ ዝም ብለህ ረጅም ዓመት ልኖርና የት እንደሚሄድ ሳውቅ ከዛ ሞት ትንቢት ነው አትበለኝና ማለት ነው። እንደው በዚህ አጋጣሚ ምንድን ነው 11 ሰዓት ሆኖ ይሄ ምንድን ነው የሆነ ጭግግ ምናምን ሲል ማለት ነው በዛ ታይም እንደምሞት አውቀዋለሁ። በስንት ዕድሜ እንደሆነ አላውቅም። ግን አንዳንዴ ሞት ባይኖር ህይወት አጓጊ አይመስለኝ። እውነቴን ማለት በጣም የምንጣደፈው እኮ ለምን ታውቃለህ? ሞት ስላለ እኮ ነው። እኔ አሁን በጣም የምጣደፈው ሁሌም አርፍጃለሁ ብዬ ለራሴ እነግራለሁ። ዩቫል ኖህ ሃራሪ እኔ በጣም ፌቨራይት ጸሐፊ ነው እና አንድ ቀን ሬዲዮ ላይ ማርኩ ዩቫል ኖህ ሃራሪ በጣም ወዶ ጸሐፊ ነው ምናምን ብዬ አወራሁኝና አብራኝ የነበረችው ጋዜጠኛ ግን ሆሞና ኤቲስት መሆኑን ታውቃለህ አይደል አለች። አውቃለሁ ምናምን ቀለል አድርጌ አወራሁኝ። ከዛ ብንንስል ለካ በጣም አይወራም አውቃለሁ አይባልም ይሄ ጉዳይ ብዬ። ለማንኛውም ሃራሪ በጣም ወዶ ጸሐፊ ነው። ሃራሪ ምን ይላል? የሰው ልጅ ሞትን ለማስወገድ ነው ከዚህ በኋላ የሚሰራው ይላል። እኔ ያርግለታ ነው የሚባለው አይዶን ነው ብቻ ምን እንደሚባል ግን ሞትን ባናስወግድም እድሜ ማርዘም እንችላለን። ህይወት ግን ለምንድን ነው አጀንዳን ኮንቨርት ያደረግከው ልክ እንደ መንግስት? አይ እንትን እናድርገው። ኧረ ፖለቲካ ብቻ የሚያወሩ ሚዲያዎች ሞልተዋል። እኛ ፖለቲካ ብቻ አናወራም። አይ ራስን ማጥፋትና ፖለቲካ እንዴት እንደሚገናኝ ናውራና ከዛ በኋላ ለቀላሉ ስቱዲዮ ብቻ አንታወራ። ቅድም የግማሽ ሊትር ውሃ ሂሳብ ከፈልኩ ብለህ እንድጨቁነኝ አልፈልግም እንዴ። እሺ ሄድልህ። ራስን ማጥፋት ከሆነ ጊዜ በኋላ በጣም ጨምሯል እና በጣም በብዛት ራሱን ያጠፋ ያለው ወጣት ነው። አንድ ጥናት አለ። እኛ ሀገር ብዙ ጥናት አይደረግም፣ ግን
በነገራችን ላይ ከደሃ ሀገራት በላይ ሀብታም ሀገራት ላይ ነው በጣም ብዙ ዜጋ ራሱ የሚያጠፋውና እሱን በጣም ልዩነት አለው። ኮንቴክስቱ እንደሚል ላይ እናወራለን በኋላ። አሜሪካ በቪየትናም የእርስ በርስ ጦርነት ላይ የተሳተፉ ወታደሮች ሲመለሱ አንዳንዶቹ ድብርት ውስጥ ገቡ፣ አንዳንዶቹ ራሳቸውን አጠፉ እና ምንድን ነው ተብሎ ሲጠና ኋላ ላይ ትራውማ ነበር። በነገራችን ላይ አሁን አንድ 18 ዓመት ወጣት ለምሳሌ አሁን ካሜራማናችን 20 ዓመቷ ነው ሲመጣ ምን ነው ስለ እድሜ በጣም ሳወራ እንትን አለ። እኔ እኮ እድሜ ቀለል አድርገህ የምትጠራው ነገር ነውር እኮ ነው ኢትዮጵያ ላይ እኮ እና 21 ሲሞላት ነው ከዛ እድሜ መቀነስ የምትጀምረው። አሁን 21 ከሞላ በኋላማ 21 ሀ 21 ለ ስለዚህ ከኔክስት ይር ጀምሮ እሷ ትቀንሳለች እና ከዚህ በኋላ በጣም ቀላል ቁጥር የሌላቸው ወጣቶች በቃ ሁሉም ነገር ጨለማ ነው፣ ከዚህ በኋላ ወዴት ሊሄድ ይደዋል። ድንገት ብድግ ይሉና ሶሻል ሚዲያ ላይ ምናምን ነገር እኔ ሞት ነው ምናፈቀውና ብሎ ፖስት የሚያደርጉ ሰዎች አሉ። አውራቸው ከዛ ሁሉም የሚያወሩት ስለ ገንዘብ ነው የሚያወሩት። የገንዘብ ችግር በጣም አብዛኛው እዚህ ሀገር ላይ ያለው ድብርት፣ ጭንቀት በገንዘብ ችግር ቢፈታ ነው። የገንዘብ ችግር ለምንድን ነው የተፈጠረው? ቤዚካሊ የፖለቲካ ችግር ነው። አንድ መቀሌ ላይ መሰለኛ እንደሰማሁት በጣም ያሳዝን ዜና ነበረ። ልጅ አባትን ዳቦ ግዛልኝ አለ። ርቦታል ልጁ፣ ዳቦ የሚገዛበት ብር አልነበረው። ወጣና ራሱን አጠፋ። ሀብታም ሀገርም እኮ ራስን ማጥፋት አለ የሚሉ ሰዎች አለ። ምክንያቱ ይለያያል። ለምሳሌ እኮ ሀብታም ሀገር የሚሰራ ወንጀልና እኛ ሀገር የሚሰራ ወንጀል ይለያያል። አሜሪካን ውስጥ እጽ ሰዎች ሲያዘዋውሩ ወንጀል ሰሩ ማለት ምን እያደረጉ ነው? አርቲፊሻል ደስታ ለመግዛት የሚሞክር ሶሳይቲ ተፈጥሯል ማለት ነው። እኛ ሀገር ግን ዳቦ የሚሰርቅ ሰው አለ። ዳቦ የሚሰርቅ ሰው አለ ማለት መሰረታዊ ውድቀት ነው። ስለዚህ የእኛ ሀገር ችግር ምክንያቱም አብዛኛው ድብርት ውስጥ ያሉ ሰዎች ያዘኑ ወጣቶች ምናምን ነገር ጠይቃቸው የሚያነሱት ምንድን ነው? በጣም ቸግሮኛል፣ ተስፋ አይታየኝም ነው የሚሉት። ስለዚህ ይህን ችግራቸው የሚፈቱት ደግሞ ፖለቲክስ ላይ በመሳተፍ ነው። አሁን እዚህ ላይ በደንብ አድምተን እንድናወራ የምፈልገው ያን ነው ብዬ ለዛ ነው ላቋርጥ እያልኩ ያለው። አቋርጥ መቼስ የግማሽ ሊትር ውሃ ገዝተህ መቼስ አይ ምን መሰለህ እውነቴን እኮ ነው። ሰዎች በባህሪያችን ቁስላችን ሲነካ ምናምን ነገር እንወዳለን። እኛ ሀገር ላይ አብዛኛው የሚሰራ ፖለቲካ የቁስል ማከክ ፖለቲካ ነው። ገብቷል። ሰው በጣም ብዙ ቁስሎች አሉ፣ በጣም ብዙ ችግሮች አሉ። እኔ ያን የምቀበለው ነገር ነው። ግን ብዙ ጊዜያችንን መፍትሄው ላይ ብናሳልፍ አሪፍ ነው ብዬ ነው። እኔ ችግሩ ላይ በጣም አድምተን እንድናወራ የፈለኩት ምንድን ነው መሰለህ? ለምሳሌ ወጣቱ እየገባው አይደለም፣ ከግል ህይወቱ ጋር እንዴት እንደሚገናኝ እየገባው አይደለም። ለምሳሌ 9 የፖለቲካ ሚዲያ ብትከፍት 10 ስለ ችግር ነው የሚያወራው። ከወጣቱ ጋር ታያይዞ አይደለም የሚያወራው። እኛ ወጣት ነው አይ ሰላም የለም ምናምን ሲል ለምሳሌ ሰላም እንግዲህ ወጣቱ በነገራችን ላይ ቀላል ቁጥር የሌለው ሰው ለምሳሌ ትግራይ ክልል ላይ ጦርነት አለ ሲባል ወይ አማራ ክልል ላይ ጦርነት አለ ሲባል የሆነ ቦታ ጦርነት እየተደረገ ነው የሚመስለው። እኔ በጣም የሚያሳዝንህን ነገር ልንገር። አሁን የሆርሙዝ ሰርጥ ሲዘጋ ሁሉም ሰው ገባው ከግል ህይወቱ ጋር እንደሚገናኝ። የአማራ ክልል ጦርነት ግን እንዴት ከግል ህይወታችን ጋር እንደሚገናኝ ብዙ ሰው ሪሌት ማድረግ አልቻለም ነበር። የትግራይን ጦርነት፣ የወለጋውን ጦርነት ከዕለት ተዕለት ህይወታችን ጋር እንዴት እንደሚገናኝ ሰው ግን በጣም ብዙ ሰው አልተረዳው ነበር። የሆርሙዝ ሰርጥ ግን ሲዘጋ ብዙ ሰው ተረዳ። ለምን? የሆርሙዝ ሰርጥ መዘጋት ከግል ህይወታችን ጋር እንዴት እንደሚገናኝ ሚዲያው ደጋግሞ ነገረን። ፕላስ የነዳጅ ሰልፉም ይነግራል። የነዳጅ ሰልፉም ነገር ነዳጅ እኮ በነገራችን ሁሉ ጊዜ ሳያቋርጥ የገንዘብ የመግዛት አቅም እየደከመ ጤፍ እየተወደደ ሳያቋርጥ እየቀጠለ እኮ ነው ያለው። ይሄ በተገቢ ሁኔታ አልተነገረም ብዬ አስባለሁ። አይ እንኳን እሱ ላይ ክፍተት አለ ብዬ አላምንም። እንደኔ በጣም ተነግሯል፣ ኢቭን ከመጠን በላይ ተነግሯል ብዬ ነው የማምነው። ይሁን ለመቼስ ሞሮፍ ግን እንዳልኩ ይሄ መፍትሄዎች አልተነገሩም። ይሄ እንዴት ይፈታ የሚለው ነገር አልተነገረም ብዬ አምናለሁ። ሰው እኔ አሁን እንደ ግል ማምነው አክቲቭሊ ኢንጌጅ በማድረግ ነው የሚፈታው። ወጣቱ ባይ ዲፎልት ሲነቃ አብሮ ብዙ ነገር ይነቃል፣ ብዙ ሲስተም ይለወጣል ብዬ ነው የማስበው። እና ወጣቱ አሁን እዚህ ላይ ምንድን ነው እያንዳንዱ የምትፈጠረው ጉዳይ ይነካኛል። እያንዳንዱ የምትፈጠረው የፖለቲካ ፖሊሲ፣ የፖለቲካ ለውጥ፣ ምርጫ፣ ምን ሁሉ ነገር ህይወቱን እንደሚነካ መገንዘብ መቻል አለበት ብዬ ነው የማምነው። አሁን ቅድም ያልከው ነገር አለ። አንዳንድ ነገሮች ሲከሰቱ አይሩቅ ነው እኮ የማለት ነገር አለ። ሁለተኛ ላይ እንደፈለገ ይሆን። አንድ ምሳሌ አለ። ምንድን ነው ለምሳሌ አንድ ታክሲ ውስጥ ሄደ፣ ረዳቱ ወዴት ነው የምትሄደው ሲል አይ የፈለክበት ጣለኝ ብለህ ከገባ ረዳቱ የትም ወስዶ ይጥልሃል። ይጥልህና ከዛ በኋላ 500 ብር ክፈለኝ ይላል። መሟገት አትችልም። ፈቅደህለታል። ራስህ ነው የገባው። ልክ እንደዛ ሁሉ አንድ ሀገር ላይ ስትኖር ሀገሪቱ እንደ ታክሲ ናት። መሄዷን አታቆምም፣ ጊዜ መሮጡን አያቆምም። ባይ ዲፎልት ደግሞ እዚህ ሀገር ላይ ስትፈጠር ተሳፋሪ ነው የዚህ ሀገር ማለት ነው። ስለዚህ መኪናው ሲሄድ ዝም ብለህ አይ የፈለገበት ይጣለኝ ካልክ ይወስዳል። ሹፌሩ ወደ ወደደበት ያደርሳል። የወደደበት ቦታ ጦርነት ሊሆን ይችላል። በደንብ ወስዶ ጦርነት ላይ ይጥልሃል። ክፍል ይልሃል። የምትከፍለው ምንድን ነው? ህይወትህን ትከፍላለህ፣ አካልህን ትከፍላለህ፣ ብዙ ነገርን ታጣለህ ማለት ነው። ስለዚህ ወጣቱ ማወቅ ያለበት እኔ ይሄ ፖለቲካ አይመለከተኝም ከማለት
ሚድን ሰው እንዳለ በጣም ብዙ ሰው ያስባልና ባለፈውም አንድ የነገርኩ ኤግዛምፕል አለ። አንድ ጓደኛ አለኝ እና ሁል ጊዜ ስንገናኝ ምክሩ ምንድን ነው? ራስን ሪስክ ውስጥ አትክተት። ለምሳሌ ፖለቲካ ታወራለህ፣ እንዲህ ነገሮች ላይ ጎበዝ ነህ እኮ ለምን አትሰራም እሱ ላይ ይለኛል። እና ስራ ቦታ ና ምናምን ይለኛል። አንድ ቀን ስራ ቦታው ላይ ሄድኩ ማለት ነው እና ቀን በቀን ፖለቲካ ላይ በመግባቴ ህይወትህን ሪስክ ውስጥ እያስገባህ ነው ብሎ የሚመክረኝ ልጅ G+20 ህንፃ ላይ ያለምንም ሴፍቲ ቤልት አልሙኒየም መስታወት እየገጠመ ተመለከትኩት ማለት ነው። ያለምንም ሴፍቲ ቤልት G+20 ህንፃ ላይ አልሙኒየም የሚገጥም ወጣት ፖለቲካ ያወራን ሰው ሪስክን ህይወትን ሪስክ ውስጥ አትክተት። በጣም እኮ ሪስክ እኮ ያለው እኮ እሱ ነው። ትክክለኛውን ሪስክ እየወሰደ ያለው እሱ ነው። ገብቷል። ኦፍ ኮርስ ፖለቲካ ላይ ብዙ የተበላሸ ነገር ሊኖር ይችላል። ብዙ ደርቲ ጌም ይኖራል። ህይወት ሊከፈልበት ይችላል። ሰላም ሊከፈልበት ይችላል። ግን በምንም አይነት ተአምር G+20 ህንፃ ላይ ያለምንም ሴፍቲ ቤልት መስታወት የሚገጥም ሰው ፖለቲካን የመፍራት ወይም ያስፈራ ፖለቲካ ሊኖረው አይገባም ብዬ ነው የማስበው። ሰው ፍርሃታችን እንዳለ ሆኖ ይሄ ፍርሃቱ ራሱ እንደው እሱ ላይ ባለፈው ምን ስትል ሰምቻለሁ ዶቃ ፖድካስት ላይ ፍርሃትን የሚፈጥሩና የሚቸረችሩ ሰዎች አሉ ስትል ሰምቻለሁና ይሄ ወጣቱ ለፖለቲካ ያለው ፍርሃት በራሱ ትክክል ነው ብለህ ታስባለህ? እንደው አዎ፣ በነገራችን ላይ አንድ በጣም ወጣቱ ማወቅ ያለበት ፖለቲካ ውስጥ መግባት እኮ ማለት የግድ ወተክ ፓርቲ መስርተው መንግስትን ተቃውሞ ማለት ላይሆን ይችላል። መንግስት ጋርም ግቡ ከፈለጋችሁ ተቃዋሚ ሆኑ፣ አይ ሁለቱንም አልፈልግም ልትሉ ትችላላችሁ። ግን አትሊስት ፖለቲካ ውስጥ ምን እየተደረገ ነው ጉዳዩ ላይ በቂ ንቃት ይኖራችሁ። ንቃት ሲኖራችሁ ንቃቱ ራሱ ያላችሁ ንቃት ራሱ ሀገሪቱን የሚመራበት መንገድ አለ። ማወቃችሁ ብቻ በጣም የሚገርም ንግግር። ንቃታችሁ ብቻ ሀገሪቱን የሚወስዳት መንገድ የራሷን መንገድ ኮት የሚደረግ ነገር ተናገርኩ። በጣም ጽድት ያለው ምሳሌ ጋብዝሃል። አስጠፋኝ ታውቃለህ። ለወራ የነበረውን እና ስለ ፍርሃት ስናወራ ያስፈራል በጣም ብዙ ሰዎች ዋጋ ከፍለዋል። ግን G+20 ህንፃ ላይ አይበልጥም። ከዛ ውጭ አንዳንድ ሰው ይሁን አውሬውን አውሬ ከሆኑ በላይ በጣም አግዝፎ አውሬ ለማድረግ መሞከር የራሱን ፍርሃት አንዳንዱ እንደውም የሚመስለኝ ስነ ልቦና ነው የሚመስለኝ። እኔ ፈሪ ነኝ ስለዚህ ብቻዬንማ ፈሪ አልሆንም ዞራንንም ላስፈራራው ነው የሚመስለው አንዳንዱ። ልክ ድንገት ቁጭ በለክ ቤት ሆነ ድንገት ሪዮት ሚዲያን ስትሰማ ከተገኘ መጥቶ መንግስት የሚያስር አንድ ጊዜ ፓስተር ታምራት ኃይሌ ሲያወራ የሰማሁት አንድ ምሳሌ ነበረ። ልጆች ሆነን አለ በእያንዳንዱ በጃንሆይ ጊዜ በጣም ልጆች ነበርን አለ እና በእያንዳንዱ ቦታ ላይ ግንዶች ላይ መንግስት መሰለያ ኃይለ ሥላሴ መሰለያ እንትን ሰቅለዋል ተብሎ ይወራ ነበረ እና ድምጻችንን ከፍ አድርገን አናወራም እና ካወራን ያንን ድምጻችንን ጃንሆይ ይሰሙና ይቀጡናል ብለን እናስብ ነበር አለ። እነዚህ የሚያስቡት በጣም ልጆች ሆነው ከዛ እያደኩኝ ስመጣ በጣም ሪያሊስቲክ እንዳልሆነ አወቅኩኝ ነው የሚለው። አሁን እኛ ሀገር ላይ ያለው ልክ እንደዛ ነው። በቃ አንዳንድ ሰው የሚመስለው ስልካችን ላይ ምናምናችን በእያንዳንዱ ቦታ በቃ መንግስት መሰለያ እንትን አድርጎ ሳተፍ ብሎ ቅድም እንዳልኩ ሪዮት ሚዲያን ሲሰማ ይኸው ሪዮትን ሰማህ እኮ ምናምን ብሎ የሚያስረ ልክ ዞራን ቲክቶክ ላይ ምናምን ስለ ፖለቲካ ሲያወራ እሱ ላይክ ስላደረግ የሚያስረ ምናምን አስመስሎ በጣም ይሄ በጣም እንትን አይደለም። ግን ይሄን ሁሉ የሚያደርገው ሰውዬ ደግሞ እውነተኛውን ሪስክ ደግሞ ሲጋፈጥ ከዛም ውጭ ደግሞ አንዳንድ የመንግስት ደጋፊ ነን ባይ ሰዎች መንግስትን እንድትጠራው በጣም የሚጥሩ ሰዎች አሉ። በእነሱ ቤት እኮ መንግስት እየደገፉ ነው። የአብይን ፎቶ ፕሮፋይል ያደርጉና አንተ መንግስትን ስትቸት ኮመንት ላይ ይመጡና አንተ ቆይ ጉድህን ነው የምናሳይ ይለዋል። መንግስትን እየደገፉ እየመሰላቸው አስጠቂ ሆነዋልና የሚፈራውም የሚደግፈውም ሁሉም በተቻለው መጠን ፍርሃት ለማከፋፈል ይሞክራልና አንድ በጣም ማወቅ ያለብህ ነገር ፖለቲካና ኮረንቲ በሩቁ ይባላል። ኮረንቲን ካልነካው አይነካም። ፖለቲካን ርቀው አትርቀው። አይ በቃ እኔ አይመለከተኝም አላወራም ፈርቻለሁ ብለህ ስለተውክ አይስተካከልም። ነገ ከፋ ቀን ይመጣል። ስለዚህ ያለ አማራጭ ይሁን አሁን አርፈህ ተቀምጠህ እኮ ነገርየው የሚተው ከሆነ አርፈህ ትቀመጣለህ። አርፈህ ተቀምጠህም ነገርየው ማይተው ከሆነ አርፈህ ተቀምጠህም ነገርየው የሚጎዳ ከሆነ ያለ ብቸኛ አማራጭ ሄዶ መጋፈጥ ነው። ያ አሁን ብዙ ወጣት እንደው የሚያስበው እንዴት መሰለ በቃ ልክ ለምሳሌ ሙዚቃ አልሰማም ካልክ የትኛው ሙዚቀኛ መጥቶ ጆሮ ላይ አይዘፍንም። ስዕል አላይም ካልክ ማንም አፍኖ ወስዶ ስዕል አያሳይህም። ፖለቲካ አይመለከተኝም ስላለ ፖለቲካ በቶ ማይነካው ነው የሚመስለው። ግን ፖለቲክስ የሁሉንም ህይወት ወደድክም ጠላም ምን የሚባል ነገር አለ። አንተ ፖለቲካ ላይ ኢንተረስት ላይ ኖሮ ይችላል። ፖለቲካ ግን ሁሌም ቢሆን በአንተ ላይ ኢንተረስት ይኖረዋል። ይሄን መሰረታዊ የሆነ ነገር በደንብ ለምሳሌ አንድ ነጋዴ ፖለቲካ አይመለከተኝም ማለት ሙዚቃ አልወድም ካለ ማንም አያሰማውም። ነጋዴ ግን ፖለቲካ አይመለከተኝም ብሎ በማግስቱ ግብር ሲጨመር ይሄኛው ነጋዴ ፖለቲካ ስለማይወድ እሱ ላይ ግብር አይጨመርም ይባላል። አንድ ነው የ12ኛ ክፍል ተማሪ እኔ እኮ ፖለቲካ አልወድም ብሎ
ከዛ መንግስት በወሰኑ የፖሊሲ ውሳኔ ትምህርት ፖሊሲውን ቀየርኩኝ አለና 97% ተማሪ ሲወድቅ ይሄኛው ተማሪ ግን ፖለቲካ አይወድም ስለዚህ እናሳልፈው ይባላል እንዴ? እንደውም የ12ኛ ክፍል ተማሪዎች ትላል ነውር ነው። እሺ ማለት እኔ ፖለቲክስ አልወድም ምናምን ብሎ እንደ ፍሌክስ ይሄ ምንድን ነው እንደሚያምር እንደ ፋሽን ነገር ማውራት ማለት ሪሊ ፖለቲካውን ለሚያቅሰው እንዴት እንደሚያሳፍር አይነት ነገር ገብቷል። ልክ እንዴት እንዳታደርጉ እሺ ፖለቲካ የማይወድ ሰው ቅስቀሳ እናድርግ። በነገራችን ላይ አራዳ ፖለቲካ የማይወድ ሰው አራዳ አይደለም። ስለዚህ ፋራ ሰው እንዴት እንዳታደርግ እውነት ነው። ፖለቲካ አለመውደድ እጅግ በጣም የሰቀለ እርጥብ የሚባል ፋርነት ነው ብዬ ማምነውና በጣም እንትና አንድ ንግግር ተናግሯል ሙጋቤ ሴቶች ሙጋቤ አለ ይባላል እሱ ለቼስ ብዙ ነገር አለቃ ገብራና በስሙ ይነገድበታልና አይ እንትን ስትል እኮ ነው ሴቶች ፖለቲካ አልወድ የሚል ወጣት እንዴት እንዳታረጉ ስትል ሮበርት ሙጋቤ ሴቶች ለአንድ ሳምንት ከወንዶች ጋር ሴክስ አናረግም ቢሉ የኤችአይቪ መድኃኒት 2 ሳምንት ሳይቆይ ይገኝ ነበረ ብሏል። ስለዚህ ሴቶች አሁን ይሄ እንኳን የሙጋቤ ቀልድ ነው። ሳቅ እስቲ በእናትህ እንዴ የኔ መስሎ አስቆር የሙጋቤ ነው እልክ ይዞ እኮ ነው ጉድ እኮ ነው። አይዞራን ለምን አሰብኩት ሜቢ ሌላ ሰው እኮ ቢያወራው ልስቅ እችላለሁ። ይታውቃለህ በቃ ቀልድ ዴሊቨር የምታደርግበት መንገድ በቃ ችግር አለበት ማለት ነው። እኔ እኮ እንዴት አሁን ላወራው እንደነበረ ታውቃለህ። ሴቶች ፖለቲካ ማይወዱ እንዴት አናደርግም ቢሉ ወንዶች በሙሉ የሀገሪቱ የፖለቲካ ችግር መፍትሄ ያመጣሉ ልትል እንደፈለክ ነው የተረዳሁትና ትክክል ነው። ሴቶች በሙሉ ለ2 ሳምንት ቻሌንጅ ይዘው ፖለቲካ ማይወዱ እንዴት አናረግም ቢሉ በነገራችን ላይ ፖለቲካ የሚወድ ወጣት የምር ለማጋነን አይደለም በጣም ማቹርድ ወጣት ነው ፖለቲካ ሊወድ የሚችለው። ለምንድን ነው መሰለህ? ፖለቲካ ትወዳለህ ማለት አገርህን ትወዳለህ ማለት ነው። ስለ ፖለቲካ ጉዳይ ግድ ይሰጥሃል ማለት ለሌሎች ሰዎች ኃላፊነት ይሰማሃል ማለት ነው። ሩቅ ላለው ሰው ግድ ከሰጠው ላንቺማ በጣም ነው ግድ የሚሰጠው ማለት ነው። ስለዚህ በእምነት ላንቺም ነው አሁን እየነገርንሽ ያለው። ስለዚህ ባይ ዲፎልት ፖለቲካ የሚወድ ሰው ለሌላ አካባቢ ለሚፈናቀል ሰው ምናምን ግድ ብሎት አገሪቱን የሚፈጠር ችግር ግድ ይሰዋል ያሳስበዋል ማለት ላንቺም ያሳስበዋል። ለቤተሰቡ በደንብ ደግሞ ኃላፊነት ነገ አገሪቱ ስቴብል እንድትሆን ፈልጋለሁ ማለት አርቆ ሐሳቢ ነው ማለት ነው። ኃላፊነት የሚሰማው ወንድ ነው ማለት ነው። ስለዚህ ፖለቲካ የሚወድ ወንድ ነው። እሺ እንዴት ማድረግ ያለብሽ? እሺ ካሜራማናችንን በሁለት ጉዳይ አሳምነናል ማለት ነው። ትላታለህ ኧረ በእናትህ እኔ 11 ዓመት በልጣታለሁ በኋላ ፊዶ ተብዬ ማለት ነው። አንተ ሰውዬ ቁም ነገር እናወራበት አትረብኝ። አሁን እዚህ ጋር ማወቅ ያለባችሁ ለራሱ ያመቻቸ ነው። አይ አይደለም እንዲህ እናድርግ። እድሜሽ 24 25 የሞላሽ ፖለቲካ የምትወጂ ሴት ዲኤም እንዴ ለሴት እኮ በምን እኮ በቂ እኮ ናት። ምንድን ነው የምትለው? አይ ኖ ሀያይዝ በጣም ኦኬ። እኔ ፊዶ አታድርገኝ ተወና ስማና አንጥረበና ይቅርታ በምን እና ሌላው ቅድም መሀል ላይ በደንብ አንስተው አላወራ ነው ብዬ አስባለሁና አንዳንድ ሰው ምንድን ነው የሚለው አረ እኔ ፖለቲካ ውስጥ አልገባም ፖለቲከኛ አልሆንም ይላል። ማለት አንድ ዜና ማድመጥ ፖለቲከኛ የሚለውን ማድረግ እንደሚያሰጠው ነው ብዙ ሰው የሚያስበውና ፖለቲከኛ ማለት በነገራችን ላይ አማራጭ ሀሳብ ለህዝብ አቅርበ ተወዳደረ ስልጣን ለመያዝ የምታደርገው ጥረት እዚህ መስፈርት ውስጥ ስትገኝ ነው አንድ ሰው ፖለቲከኛ የሚባለው ማለት ነው። አንድ ዜና ስለሰማ አንድ የፖለቲካ ፖስት ላይክ ስላደረግ ፖለቲከኛ ልትሆን አትችልም። ብራዘር ማን ሰጥቶ ማን ፈቅዶልህ? በጣም እኮ ትልቅ ማዕረግ ነው። በጣም ብዙ የሚከበሩ ሙያዎች አሉ አይደል? በነገራችን ላይ እንደ ፖለቲካ እኮ የሀገር ዕጣ ፈንታ ላይ የሚወሰንበት ሙያ እኮ የለም። የህዝብ አስተዳደር እኮ ነው። ሚሊዮን ሰዎች ህይወትና በቢሊዮን ብሮች ላይ የሚወሰን ሙያ በጣም የመጨረሻው። በነገራችን ላይ ፖለቲካ የመጨረሻው እውቀት የሚፈልግ ማቹሪቲ የሚፈልግ በጣም የተከበረ ሙያ ነው እና ይሄን የመሰለ ክብር ሙያም አንድ ሰው ፌስቡክ ላይ ላይክ አድርገህ ፖለቲከኛ እንደምትሆን ራስን አትቁጠር። ማነህ አንተ? ልክ አይደለም፣ ተሳስተሃል። እውነቴን ነው። እና ፖለቲከኛ አትሆኑም። ፖለቲካ ስላደመጣችሁ የፖለቲካ ፖስት ላይክ ስላደረጋችሁ ፖለቲከኛ አትሆኑም። ማለት እንደዛ የሚል ማድረግ ሊሰጣችሁ አይችሉም። ፕላስ አንዳንዴ ፖለቲካ ላይ ገና ያልገባ ሰው ፖለቲከኛ አትሆንም ሲባል ልታስገርፈኝ ይላል። ብሮ ገራፊውንም መሆን ትችላለህ። ተገራፊውን ብቻ አይደለም ቾይስ ምርጫ አለ ሁሉ ጊዜ ማለት ነው። የሚገርፍ አካል አለ ብለህ ካመንክ ገራፊውን መሆን መብት አለ። ስለዚህ ሁሉ ጊዜ ለገራፊነትማ አትቀስቅስብኝ እንዴ ልታስገርፈን ነው እንዴ? ለኔ የፈለኩት ይሄ ማይንዳችን ወንበሩን መያዝ ትችላለህ ዞሮ ኦኬ አዎ ቴንክ ዩ። እና ማይንዳችን ምንድነው ቅድም ያልከው ፍርሃት አለ አይደል? ፍርሃት ከመዘራቱ የተነሳ ገና ኢንፎርሜሽን በሌለው ጉዳይ ላይ ሰው አቋም ይዟል። ገብቷል? ስለ ፖለቲክሱ ገና ሳያውቅ ፖለቲካ ላይ በገባ ገረፋል ይላል።
አንደኛ የመገረፍ የሚባለው ደረጃ ላይ ለመድረስ በራሱ ብዙ ምናምን ስቴፕ ማለፍ አለበት። ዜና አይተህማ አንተን ከገረፉ በዚህ ደረጃማ ትኩረት አይሰጡም። እሱን ነው ብለህ እዛ ለመድረስ ብዙ ስቴፕ ማለፍ አለብህ። ስለዚህ አሁን ላይ ያስከው አቋም በራሱ ትክክለኛ አቋም አይደለም ማለት ነው። ኢቭን የሚገርፍ አካል አለ ካልክ ቾይስ ነው የሚቀርብልህ። ተገራፊውንም ገራፊውንም የመሆን እንትን አለ ኦፕሽን አለ ማለት ነው። ይህ ማለት ጥሩ ምክር አይመስለኝም። በመጨረሻ በነገራችን ላይ ካሜራማኖቻችን 2 ናቸው። እኛ ግን አንድ ሴት ካሜራማን እንዳለችን አድርገን ነው ስናወራ ነበር። ረሳ ነው አይ ረስተነዋልና ማለት ነው። ካሜራው ሲዘጋ ነገረን ከፋኛለ ከፋኝ ማለት ነው። አይ በእምነት ቢያንስ ቆንጆ ናት። ምን ብለህ ዙረት ታየዋለህ? እሱን ኧረ እሱ ቆንጆ ነው ዞሬ አየሁት ምናምንና ይሁን በቃ አይመጣውም ምናምን ስታይ ለማንኛውም ግን የወንዶችን የማያቋረጥ ባያዝ አሳይተናል። አያለ ፖለቲካ ውስጥ ብንገባ ፍትሃና በጣም ማለት ነው። አሁን ኦዲየንሱ ወንድ የሚባል ሰው እዚህ ጋር እንዳለ አያውቅም። በነገራችን አያውቅም። ስልጣን ቢኖረን አስበናል። በቃ ወንዶችን በጣም የሚበድል ስርዓትን ፈጥረና ካምሬዎችን እንዳለ ሴት ነው የምታደርገው በአንተ በኩል ወጣት ሴት እና ቆንጆ ሴት። ለማንኛውም ግን ብዙ ወጣት የሚጠይቀው ጥያቄ እኔ ብቻዬን ፖለቲካ ተከታተልኩ እኔ ምን አመጣለሁኝ የሀገሪቱ ሰው እንዳለ ፖለቲካ አይወድም ብቻዬን ምን አመጣለሁ ይላል። ይህ ጉዳይ በጣም አድሬስ መደረግ አለበት። አንደኛ የሀገሪቱ ሰው በሙሉ እያንዳንዱ ህዝብ መጥቶ ስርዓት መቀየር ላይ ይጠበቅበት ይችላል። ዶቃ ፖድካስት ላይ አውርቼው ነበር እና የፓሬቶ ቲዮሪ የሚባል ነገር አለ እና 20% 80% ይወስናል ይባላል እና በጣም ጥቂት ሰዎች በአግባቡ ከነቁ ብዙ ነገር መቀየር ይችላል። አንድ ሀገር ያሻግራል። አዎ እና ደግሞ አሁን እኮ ለመንቃት ሀገር ለመቀየር ምናምን የተለየ እንትን ላይ ኖራችሁ ማለት የተለየ ተአምር መፍጠር ላይ ተጠበቅባችሁ ይችላል። ስልክ አላችሁ፣ ሀሳብ አላችሁ፣ ሀሳባችሁን ቲክቶክ ላይ ተናገሩ። በደንብ አስቡበት፣ ጉዳዩን ተከታተሉ፣ ሀሳባችሁን ቲክቶክ ላይ ተናገሩ። ቢያንስ ይሄ ኮሬጅ ሊኖር ይገባል። ያ የእናንተ ሀሳብ ሁሉ ጊዜ ዘር ነው፣ በት ነው። ያ የተበተነው ዘር ሁሉ ጊዜ እኮ አንድ ስንዴ ሲበቅል 100 እጥፍ ምናምን አይደለም ያፈራው። ያ አንድ ዘር ማብቂያ የለውም፣ በጣም ብዙ ሰው ጋር ይደርሳል። እና ያንን ዘር ከሚዘሩት መካከል ሊሆን ራስን አትሰብስብ። አንተ ካልዘራህበት አረም ነው ሊበቅል የሚችለው። በነገራችን ላይ ቴክኖሎጂ በጣም ከጠቀማቸው አካላት አንዱ በጣም ወጣት ነው ብለህ ማሰብ ትችላለህ። በጣም ቴክኖሎጂ ነፃ አውጫችን ነው ይላል ኦሾ። እና ያ በቴክኖሎጂ በፊት ላይ አለመኖሩ ብዙ ጊዜ ለገዢዎች ነው ምቹነቱ። በጣም አሁን ላይ ግን ለወጣት በጣም ወጣትን ፓወርፉል የሚያደርገው ምንድነው ቴክኖሎጂ ነው ብዬ ነው የማምነው። እና ኢቭን ባለፉት 6-7 ዓመታት የሀገራችን ሚዲያ እየተመራ ያለበት መንገድ መንግስት በሚፈልገው ወይም ኤሊቱ በሚፈልገው ነው ማለት እኮ አችልም። የሀገራችን ሚዲያ እየተመራ ያለው በወጣቶች ነው። በተለይ የ20 ዓመት ወጣቶች ናቸው አጀንዳ ሴት እያደረጉ። በተለይ ሚመርስ የሀገራችን ይሄ እንደጠቃላይ በተለይ የሶሻል ሚዲያ ማህበረሰብ የሚያስብበትን የሚስቅበትን አጀንዳ የሚሆነውን ጉዳይ እየወሰኑ የመጡት ላለፉት 6-7 ዓመታት እነሱ ናቸው። እንደው አስተውለህ ከሆነ በዚህ 2 ዓመት ውስጥ 3 ዓመት ውስጥ እኮ እያንዳንዱ በጣም ትሬንድ የሆነውና የፈመሰው ግለሰብ በሚመርስ ተጽዕኖ የፈመሰ ነው አይደል? አሁን ላይ እነ ፓትሮን፣ እነ ኮልሚ ጎንደር፣ እነ ኮልሚ አበሻ እና ኮልሚ ጎንደር በዚህ አጋጣሚ በጣም የሚመች የሚመር ነው። ፓትሮንን ወደዋለሁ። እኔ ፓትሮንን ነው የምወደው። እንግዲህ አሁን ስማ፣ ቀጥሎ ምን ያደርጋል? ኮልሚ ጎንደር እኔን ሮስት ያደርገኛል። አረ በጣም ነው የምወደው ኮልሚ ጎንደርን። አይ እና ሌላ በጣም የምወደው የሚመር እኔ ኢዜማ ነው። በዚህ አጋጣሚ ኢዜማን በጣም ስልጣን እንኳን ባያገኝ ቲክቶክ ክሬቲቭ አዋርድን ያሸንፋል። በጣም እንትን ቴንክ ዩ ማለት እፈልጋለሁ። እኔ እንዳልኩ ቅድም ቴክኖሎጂ ማለት የወጣት ነው ብዬ አስባለሁ። ሰው የኮሚኒኬሽን ችግር አለ፣ የፖለቲካ ማህበረሰቡና የወጣቱ መሀል የኮሚኒኬሽን ችግር አለ ብዬ ሳስብ አንደኛው ችግሩ ምንድን ነው? እነዚህ የፖለቲካ ላይ ያሉ ሰዎች ወጣቱ ወደሚፈልገው ወዳለበት ቦታ የመሄድ ዝንባሌያቸው በጣም ዝቅተኛ ነው። አሁን ላይ አብዛኛው ፖለቲከኛ ተመልክታችሁ ከሆነ ቲክቶክ አካውንት የለውም። ቲክቶክ ላይ መጽሐፍ ወጥቶ ማውራትን እንደ ብልግና ይመለከታል። እንግዲህ ባለፈው ምርጫ ላይ ትራምፕ በጣም ትልቁን ድምፅ ያገኘበትና ትልቅ ድምፅ የሳበበት አንደኛው መንገድ የቲክቶክ መንገድ ነው። ኢዜማውን የሚያደርገውን ነገር በጣም ሪስፔክት አደርጋለሁ። ምናልባት ቀጣዩ ምርጫ ላይ ኢዜማ ተሳክቶለት መንግስት ሊሆን ይችላል፣ መንግስት ላይሆንም ይችላል። ግን አንድ የሚያስማማን ነገር ምንድን ነው? ቀጣዩ የቲክቶክ ክሬቲቭ አዋርድ የኢዜማ ነው። ኦብቪየስሊ። አይ ግን አንድ በጣም ማወቅ ያለብን ነገር አንድ ልጅ የኢሱዴፓ ልጅ አለ አይደለ? ተስፋ ይባላል፣ ሞክሼ ነው
ተስፋ አብማ ከኔ ውጭ ተስፋ አብ የሚባል ሰው የለም። ተስፋ ማን ነው? ተስፋ አለም ተስፋ ጽዮን ምናምን ሊሆን ይችላል። ተስፋ አብ ግን ከኔ ውጭ የለም። እውነትን ነው እንዴ? ብቻ ተስፋ ነው። ስሜ ዋልያ በለው እኮ ብርቅ ስም እኮ ነው ያለኝ። እና ተስፋ እንትን አይደለ አጀንዳውን ሴት ለማድረግ ሲመጣ ሚኒስትሪ ምናምን እኮ አይደለም ቲክቶክ ላይ ቁጭ ብሎ የሚያስበውን ምን ማድረግ እንደሚፈልግ ምናምን ነገር ሲያስረዳ ነበር። ይሄ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ይከበር ነው። ለምሳሌ አሁን ለውጡን ብዬ ጂኒ ትምህርት ጥቅስ ምልክት አደረግኩኝ ጣቴ እንዳይቆረጥ በኋላ በመንግስት አፈዘም ይበለቋል እንትን ይዋርጣል መንግስት ጣቴን እንዳይቆርጠው ለውጡ ሲመጣ እንግዲህ ለውጡን እኔ ነኝ ያመጣሁት የሚሉ ብዙ ሰዎች አሉ። ግን አንዱ ለውጡ ከተመራበት መንገድ መካከል ፌስቡክ ነው። ፌስቡክ ላይ እነ ጀዋር ቁጭ ብሎ አጀንዳ ሴት ማድረግ ችለዋል። ፌስቡክ መንግስትን መነቅነቅ ችሏል ማለት ነው። ሶሻል ሚዲያ ሌላው ምዕራቡ ማን ነው የእንትን እኮ የአረብ ስፕሪንግ እኮ ሲቀጣጠል ሶሻል ሚዲያ በጣም ትልቅ ጉልበት ነበረው። የጄንዚ ኔፓል ላይ አብዮት ምናምን ነገር ሶሻል ሚዲያ ላይ ማስነሳት ተችሏል። በዚህ አጋጣሚ ግን ጀስት ቱ ቢ ክሊር ብዙ ጊዜ ጄንዚ ሲባል መንግስታት ይሄን ስያሜ ያወዱት። ምክንያቱም ድንበር ዘለል የሆነና በእድሜ አቻዎች ጋር አንድ የሚያደርግ ልክ እንደ ኮሚኒዝም ያለ እነሱ ይሄ ሰራተኛውን ዓለምን አንድ እንዳደረጉት ይሄ ትውልድ በአንድ ስም ተጠርቶ አንድ ሲሆን ትንሽ መንግስታት ብዙ አይወዱም። እና አይኛ መንግስት ግን እንትን ስለሆነ ይሄ በዲሞክራሲ የሚያምን መንግስት ስለሆነ ብዙ አይደበረውም። እሱ እንዳለ ሆኖ ግን እኛ እዚህ ያለ ነው ለሪቮሉሽን አይደለም። እኛ እዚህ ያለ ነው ለኮሚኒኬሽን ነው። ሰው ምናልባት ጄንዚ ስለተባለ ብቻ በዛ መንገድ መፈንቅለ መንግስት ምናምን አስበን እንዳይመስላችሁ ሰላማዊ ሰልፍ ምናምን አስበን አይደለም። ኤግዛምፕሎቹን ስንጨርስ ተስፋ ማን ነው ብቻ ተስፋ ያለህና የኢትዮጵያ ፓርቲ የሐረር ተወካይ በጣም ቲክቶክ ላይ ሙቭ የሚያደርግበት መንገድ ማለት አጀንዳውን ሴት ማድረግ ችሏል። እነዚህ ነው ማስበው ብሎ ነግሮናል። ሚኒስትር ሚዲያ ላይ መምጣት አይጠበቅበትም። በቃ ምን እንደሚያስብ ነገረን። እኔ ለምሳሌ በጣም የወደድኩት ሀሳብ አለ። የቀበሌ ቤት ወደ ግል ማስደረግ በጣም መደግፈው ሀሳብ ነው። ቢሆን እንደ ሀገር እንደው እንደዛ እዛ ቪዲዮ ላይ የሚሰጡ ኮሜንቶች ግን ዊርድ ነው በጣም አንዳንድ ስድብ። እኔ በነገራችን ላይ አንድ ጄኔሬሽን ላይ የሚቀር ነው ብዬ አላስብም። የሚዋረስ ነው ብዬ ነው የማስበው። እና አንዳንድ ስድቦች ትንሽ እንትኖች ሮስት የሚደረግበት መንገድ ተው፣ በጣም እንደዛ ሮስት የምታደርጉ ሰዎች በነገራችን ላይ ግን በዚህ አጋጣሚ አንድን ሰው በአካሉ አወቃቀር፣ በአካል ጉዳት፣ በሰውነት ቅርጹ፣ በርዝመት በምናምን በጣም ስራዬ ብለህ የምትሳደብ ከሆነ ንቃተ ህሊና በጣም አደጋ ውስጥ እንዳለ ነው ያሳየው። ሀሳብ የሚባል ነገር ሎጂክን የመደርደር አቅም ሞቷል ማለት ነው። አደራጅተህ ማሰብ እንደማትችል አሁን አንዳንድ ሰው ለምሳሌ ፍልስፍና ዶክትሬት ይኖረውና ሰውን በአይነ ስውርነቱ ሊሳደብ ይችላል እና ከዛ የማሰብ አቅሙ ላይ ነው ጥያቄ የሚፈጠርብህ። እንዴ ሰው የሚያስበው በአንጎሉ እንደሆነ አያውቅም እንዴ ሰው? ሌላውም ደግሞ ብዙ ነገር እያለ ሰውን በጥርሱ ሊሳደብ ይችላል። ሎጂካል መሆን አለበት። እኔ አሁን ሚዛን ለመጠበቅ ብዬ ሚዛኔን እየሳትኩ ነው። በቃ ተስፋ እኔ እኮ ስም አልጠራሁኝም። እኔም አልጠራሁም እኮ እና ታዲያ ለምንድን ነው የምትቆጣኝ? አልተቆጣሁም እኮ ግን በቃ ምን እናድርገው መሰለህ፣ በቻልነው አቅም ገለልተኛ ሚዲያ እንሆን። አታስተኝ በቃ ስማ አሁን እኮ አንተ ከመንግስት ወገን እኔ ከህዝብ ወገን እንሆንና በግድ እንትን አለክኝ ሳይድ በሳይድ እያያዘ ስማ አንተ ከመንግስት ወገን እኔ ከህዝብ ወገን እንቆሰል እንዴ ህዝብ ከመንግስት ወገን አይደለም እንዴ የሚል መልእክት እንዳይሆን። ዞሮ ግን ብቻ አንድ በጣም ማወቅ ያለብን ነገር ሶሻል ሚዲያ በጣም ትልቅ ፓወር ነው ለወጣቱ። እኛ አሁን ሚኒስትር ሚዲያ እኛም ፕሮግራም አይቀበለንም አይደል? ሞክረን እናውቃለን ምናምን አይቀበለንም። እኛም ፎርማት ኦኬ ባይቀበልም ኦኬ በቃ ማይክና ምናምን ነገር አለን ይኸው ቀርጸን እኛ እንደውም ስቱዲዮ ተከራይተን ነው አሁን እየቀረጸን ያለ ነው። ስቱዲዮ መከራየትም ላይ ይጠበቅብን ይችላል። በነገራችን እኔማ አንተም ቤታችን ሆነን በስልካችን እንትን አድርገን ላይቭ ስትሪም ማድረግ እንችላለን። ስንሰራው ነበር። አዎ እና ወጣቱ በጣም ትልቅ ቱል በእጁ አለ። ነፃ የሚያወጣው ቴክኖሎጂ የሚባል መሳሪያ አለ። እንደው አንድ አቋረጥኩና በደንብ ደግሜ አቋርጠኝ። ያቺ መሀል ሜክሲኮ የምትለዋ ሴትዮ በጣም የሚገርም ባስ እየመጣ አይደለም ወደ አራብሳ አይ ቲንክ እንደዛ ምናምን ነገር ነውና ቪዲዮ በድግ አደረገችና ኧረ ባስ እዚህ እየመጣ አይደለም ለምንድን ነው የተጣለው ምናምን አለች ማለት ነው። በሷ በዛች ንግግር የተነሳ ባስ ተላከዛ ማለት ነው። ትራንስፖርት ቢሮ አለ ቼክ አላደረጉም ጉዳዩን። በጣም ብዙ ህዝብ የተማሩ ትልልቅ ሰዎች ምናምን እኮ እዛ አካባቢ ላይ ያሉ ማንም አጀንዳ አላደረጉም። ወጣቶች አሉ ምናምን ነገር። አንድ እናት መታ ባስ የለንም ብላ በቲክቶክ ቪዲዮ ሰራች። ባስ ተመደበ። እጃችሁ ላይ ያለውን እውነት ተናገሩ፣ ሀሳባችሁን ተናገሩ። ወጣቱ ለምሳሌ አጀንዳው ምንድን ነው? ሪሊ የዚህ ዘመን ወጣት በጣም ያሳስበው ከአማዞን እቃ መግዛት ይችላሉ አልችልም እኮ በጣም ያሳስበው ነው። እንደውም ምንድነው አብዛኛው አሁን ላይ ይሄ ፖለቲካ አይመለከተኝ የሚለው ወጣት እንደዚህ አይነት ስራ የሚሰራ ነው። አስተውለህ ከሆነ ክሪፕቶ ላይ የሚሰራ
በጣም እንደዚህ አማዞን ላይ የሚሰራ እቃዎችን እያስመጣ ከነ ሼን ምናምን የሚሸጥ እንደዚህ ኢንተርናሽናል ግብይቶች ላይ የሚሳተፍ ነው አብዛኛው። እንደውም ይሄ ፖለቲክስ አይመለከትም። ከዛ ያ ኢንተርናሽናል ግብይት ግን እንዳታደርግ ፖሊሲ ከልክሎሃል። ፖለቲካ እኮ ማለት አንተ ኢንተርናሽናል የምትሰራውን ስራ በጣም አክቲቭ በሆነ መንገድ እንድትሰራ መጠየቅ ነው፣ እንዲያቀልል የሚያደርግ ነው። ለምሳሌ በጣም ብዙ ሰዎች አሁን ብዙ ወጣቶች የሚሰሩት ስራዎች ከቤት የሚሰሩ ስራዎች ናቸው፣ ዲጂታል ስራዎች ናቸው። ቢሮ አይፈልጉም። ፈቃድ ለማውጣት ሲሄዱ ቢሮ ተከራዩ ይሏቸዋል። ለምንድን ቢሮ የሚከራዩ? አላስፈላጊ ወጪ እንዲያወጣ ይጠየቃል። አይ ለእኛ የሚመች ስራ ዘርጉልን ብሎ መጠየቅ እኮ ነው፣ አለቀ። ፕላስ አሁን በጣም እንደው ትልቁን ፖይንት እንዳነሳ ነው ማስበው እና ይህ አብዛኛው ፖለቲካ አይመለከተኝም የራሱ ጉዳይ ነው የሚለው አካል ማን ነው? ወጣቶች አካል ምናምን ይሄ የፖለቲካ ቃል የሚሉ ወጣቶች የፖለቲካ ቃል እየጠላ ፖለቲካ ታወራለህ። አይዞራል። አይ የፖለቲካ ቃል ስለ ወጣቱ እኮ ብዙ ጊዜ ለምሳሌ እኔ አሁን ጉልህ ሚና ሲባል ምንድን ነው የሚል ግራ የሚገባው ሰው አለ። ገብቶሃል አይደል? ጮቤ መርገጥ ጮቤ ረግጠህ ታውቃለህ? አሁን ራሱ ረግጠሃል። ጉልህ ሚና መጫወት አምሮ ያውቃል? በእምነት እስቲ ጉልህ ሚና ምንድን ነው? እውነት ጉልህ ሚና ተጫውተሽ አታውቂም? ቤንች ማርካችን ከዚህ በኋላ በእምነት ናት ማለት ነው። የምናወራው ነገር ለበእምነት ካልገባ በትክክል አላወራድም ማለት ነው። እና ጉልህ ሚና በነገራችን ላይ ከኳስና ከጉልህ ሚና በጣም ምርጡ ጨዋታ ረባክ ስለ ጉልበት እና አብዛኛው ይሄ ቴክኖሎጂ ላይ የሚሳተፈው ወጣቶች ናቸው። እንደዚህ ብዙም በተለይ ኢንተርናሽናል ፖለቲካ ቋንቋ በጣም ሩቅ ናቸው። ፖለቲካው ለነሱ ቋንቋ ሩቅ ነው። ለምሳሌ አሁን በጣም ብዙ ወጣት የራይድ ሹፌር ነው። አሁን በጣም ብዙ ራይድ ምናምን ነገር የሚሰሩ ወጣቶች አሉ አይደለ? ሜትር ታክሲዎችን የሚሰሩ። ከዛ እነኚህ ሰዎች ሁል ጊዜ በሚወጡ ፖሊሶች በጣም ነው የሚቸገሩት። ያ ጉዳይ እዛ ጋር ያለው ፖሊሲው በጣም የተመቻቸ ቢሆን ከህይወታቸው ላይ በጣም ትልቅ ሸክም ነው የሚያቀልላቸው አይደለ? ፖለቲካ ማለት እሱ ነው። ስለዚህ እንደ ልብ መንቀሳቀስን ስራ የመስራትን ምናምን ነገር ነው እኛ እያወራን ያለ ነው። ሄዳችሁ እንደው መንግስት ለመቀየር ፓርቲ ውስጥ ለመግባት ምናምን ነገር አይደለም። ፖለቲካ ውስጥ ንቁ ሁኑ። ከዛ አንተ ንቃትህን እሱ ዘር ነው። ከዛ የሚሰማን ስሜት አውራ። የዜጎች ንቃት ባይ ዲፎልት ሀገርን እየቀየረ ይሄዳል። ቅድም እንደውም አንስተን እኮ በደንብ አላወራንበት መሰለኝና ብዙ ጊዜ ምንድን ነው የሚሉት ወጣቶች የኔ መግባት ምን ይለውጣል? እና ያቺ መሀል ሜክሲኮ የምትለው ሴትዬ በጣም ጥሩ ኤግዛምፕል ናት ብዬ አስባለሁ። እና በነገራችን ላይ ምንድን ነው እንደዚህ አይነት አስተያየቶችን መስጠት መንግስትን ማጠንከር ሀገርን መጥቀም ነው ብዬ ነው የማምነው። ፕላስ ለምሳሌ 97 ላይ ብዙ ሰው ያው ምርጫው ትክክል አልነበረም ብሎ ያምናል። ግን ከዛ ምርጫ በኋላ መንግስት በጣም ብዙ የፖሊሲ ማሻሻያ አድርጓል። ለምንድን ነው? በዛ ምርጫ የተነሳ የህዝቡን ልብ ምት የህዝቡን ፍላጎት አውቋል ማለት ነው። አንድ መንግስት አላማው ምንድነው? ዜጎቹን መጥቀም አገር ማሳደግ ሊሆን ይችላል። ግን አንድ መንግስት ያን ራሱ አላሟላም ብትል አልቲሜትሊ ስልጣኑን መጠበቅ ይፈልጋል። ስልጣኑን የሚጠብቀው ደግሞ አትሊስት እንደ ህዝብ አላር ይሄ የተጋነነ ተቀባይነት ይፈልጋል። ሰው ቢያንስ ልብ ምትህን እንዲያውቅ ማድረግ መቻል ይኖርባል ብዬ አስባለሁ። እና አንዳንዴ ቅድም እንዳልኩ ያቺ ሴትዮ በጣም ጥሩ ኤግዛምፕል ናት። እንደዚህ አይነት ትንንሽ ችግሮችን ራሱ ወጥተን መናገር መጀመር ምናምን አንደኛ መንግስትንም ያጠነክራል፣ ተቀባይነቱንም ይጨምራል። አትሳቅ ለምንድን ነው? ቆይ ስለ መንግስት እያወራ እኔንም ተይ። ለምንድን ነው? የት ሊያሽ በእምነት ሊያት ካሜራውን እያያወራ እንዲህ በእምነት ሊያት እና አይ በእምነት ታያለህ። ያንተን ካሜራ ያዘው ወንድ ነው፣ ወደሱ ዞረ። እኔ እኮ ተበደልኩ በብዙ ነገር። ወንድ ማየትን እንደ ጭቆና ነው የምቆጥረው። አይ ስለ መንግስት እያወራ እኔን ቀና ብለህ አትይኝ። እኔ መንግስት ጋር ችግር ያለብኝ አታስመስል። አንተማ መቀመጫ ሳጠኝ እኮ የደገፍክ ነው ምናምን እያለኝና መንግስትንም ያጠነክራል፣ ሀገርንም ይጠቅማል። ፕላስ እንደምታስቡት ሳይሆን በደንብ አድርጎ በጣም ብዙ ችግሮችን ያሻሽላል። ይሄ አንደኛ እኔ ምን ለውጣለሁ ማለት እኔ ራስን በጣም መናቅና ማራከስ ነው ብዬ ነው የማምነው። እና ሁሉም ሰው ኤኒ ታይፕ ኦፍ ለውጥን የማምጣት አቅም ወይም ፖቴንሻል ውስጡ ላይ አለ ብዬ አስባለሁ። ፌስቡክ ላይ የሹፌሮች አንደበት ወር የሹፌሮች አንደበት የሚል አንድ ፌስቡክ ፔጅ አለ። እዛ የፌስቡክ ገጽ ላይ ሹፌሮች የሚገጥማቸውን ተግዳሮት ሁሉ ጊዜ ይጽፋሉ እና ሲጽፉ አንዳንድ ችግሮች ይቀረፋሉ። ልክ እነሱ ከጻፉ በኋላ ለማስተካከል ሲሞከር ይታያል። በቃ ይሄ እኮ ነው። ልክ አሁን ፖሊሶች ሰዎችን መደብደብ ሲሪየስሊ ወንጀል ነው፣ በጣም ነውር ነው። የተቋቋሙለትም ዓላማ አይደለም። ግን አንዳንድ ጊዜ ምን ይሆናል? ልክ ፖሊስ ሰው ሲደበደብ አንድ ሰው ቪዲዮ ቀርጽና ፖስት ያደርገዋል። ቢያንስ ይኸውልህ መዋቅሩን ባይቀይረውም ያን ፖሊስ ወደ ህግ ተጠያቂነት ሲወስደው እናያለን። ቢያንስ ቅድም እንዳለው መንግስት ስላንተ ግድብ አይሰጠው ምናምን ግድብ አይሰጠው እንኳን ፖለቲከኞች ቢያንስ ምን ይፈልጋሉ? ስልጣናቸውን ይፈልጋሉ። እና አካባቢ ላይ የምታየውን ችግር እቺ ነገር ልክ አትመስለኝም ብለህ ተናገር። እና ደግሞ ምንድን ነው ወጣቶች በደንብ ጄንዚ በተለይ በደንብ ማወቅ ያለበት እንደኛ ፖለቲካ የሚመለከተው
የእድሜ ክልል ውስጥ ያለ ትውልድ የለም። እኛን ነው በጣም የሚመለከተው ማለት ነው። ምክንያቱም ፖለቲክስ በባህሪው ስለምንድን ነው የምንወስነው? ስለ ዛሬና ስለ ነገ ነው በፖለቲካ የሚወሰነው ማለት ነው። ጄንዚ ማለት ቅድም እንዳነሳነው እንግዲህ እስከ 29 ዓመት ውስጥ እድሜ ውስጥ ያለ ወጣት ነው፣ እስከ 35 ዓመት ውስጥ ያለ ወጣት ነው ካልን በጣም እዚህ ምድር ላይ ፖቴንሻሊ ባዮሎጂካሊ ስናየው ረጅሙን እድሜ ይኖራል ብለን የምንጠብቀው ይህ የወጣት ክፍል ነው። ስለዚህ ፖለቲካ ስለ ወደፊት የሚወስን ከሆነ በጣም ብዙ ረጅም ወደፊት ያለው ደግሞ ወጣቱ አካል ከሆነ የአንድ ሰው አማካይ እድሜ 70 ነው ብንል አንድ አሁን የ20 ዓመት ወጣት 50 ዓመት ከዚህ በኋላ ይኖራል። ስለዚህ ስለ 50 ዓመት ስለሚወሰን ጉዳይ ከአንድ ወጣት በላይ ማንም ሰው አይመለከተውም ማለት ነው። ስለዚህ ቀሪውን 50 ዓመት እንዴት እንደሚኖር በእጆቹ እንደሚመቸው አድርጎ አንድ ወጣት መቅረጽ መቻል ይኖርበታል፣ ወይም ለመቅረጽ መሞከር ይኖርበታል በደንብ። ስለዚህ ወጣቱ በጣም ቅድም ነው እንዳልነው ጉዳቶችም ትልቅ ጉዳቶችም ወጣቶቹ ላይ እየመጣ ያለው ወጣቱ የሚያስብበት ማይንድ ሴት አሁን ተቀይሯል። ይሄ ቴክኖሎጂ ሁልጊዜ ቴክኖሎጂ አዲስ ነገር ይዞ ይመጣልና ቴክኖሎጂ ሳንወድ በግዳችን ዓለም አቀፍ መልክ እየሰጠን ነው። ስለዚህ እንደ ዓለም አቀፍ ለማሰብ እየሞከረ ነው ወጣቱ። ከዛ የኛ ሀገር ደግሞ ፖለቲካ የተቀረጸው 60ዎቹ ላይ ነው እና 60ዎቹ ላይ ወጣት የነበሩ አሁን ያረጁ ሰዎች እኔ ማርጀታቸው ላይ ምናምን እነሱ መሆናቸው ላይ ሳይሆን ችግሬ 60ዎቹ ላይ ዓለምን በማያዩበት መነጽራቸውን ሳይቀይሩ ልክ የዛሬ 50 ዓመት በገባቸው እውቀትና እውነት ላይ ብቻ የቆሙ ሰዎች ዛሬ ብዙ ነገር በተቀየረበት ዘመን ዕጣ ፈንታን እየወሰኑ ነው። ሪሊ ለአንድ አዲስ አበባ ልጅ በጣም የሚያሳስበው ነገር ምንድን ነው? እንትን መሬት በምን ክልል ውስጥ ይደረግ የሚለው ነው የሚያሳስበው ወይስ የዕለት ተዕለት ህይወቱን የሚወስኑ ኢኮኖሚ ጉዳዮች ምናምን ናቸው? ዩኒቨርሲቲ ያለ ተማሪ እድሜዎች እኛን ይህን ትውልድ ሲተቹ ዋት ዱ ዩ ፊል? ለምሳሌ የባከነ ትውልድ ምናምን ይላሉ ብዙ ጊዜ እኛን ትውልድና ልጅ ከባከነ አባትም አባከኝ ነው ማለት እኮ ነው። የከሸፈ ልጅ ካለ የከሸፈ ወላጅ አለ ማለት ነው። ግባልኝ ምንድን ነው እንደዚህ ግባልኝ ምናምን የምትለኝ? ግባልኝ ችግር የለም። ባለፈው የዜማዎች ግባልኝ ሲባባሉ አይተሃል አይደል? በማንኛውም የትውልድ ጸብ እንዳንፈ ሪስፔክት እናደርጋለን ለተነሱበት አጀንዳ ምናምን፣ ነገር ግን የሰሩትን በጣም መሰረታዊ ስህተት የሚረሱት ነገር በጣም ነው የሚያስቀ። በቃ አገሪቱ ውስጥ ትልልቅ ችግር ተክለው ሲያበቁ እነሱ እኛ የተከነውን ችግር ለምን አነቃላችሁም እያሉ እየወቀሱን ነው። ግን አትሊስት እኛ በቃ ለእኛ ከኛ ውጭ ማንም የለም። ስለዚህ ለዚህ ትውልድ ካንተ ውጪ ማንም የለም። አጀንዳን ሴት አድርግ። እኔ የሚያሳስበኝ እንዲህና እንዲያ ነው ብለህ ተናገር። እና በጣም የሚገርም ቅድም ካነሳነው ፖይንት ጋር እኔ እንግዲህ አብዛኛው የፖለቲካ ፓርቲዎችን ማኒፌስቶ አሁን ላይ ያነባለሁ። የወጣቱ ጥያቄ አንደኛ ነገር የወጣቱ ጥያቄ ራሱ ምንድን ነው የሚለው ራሱ ቅድም እንዳልኩ እኛ ስለማናነሳው ክሊር አይደለም። ግን ያን እንኳን ፊገር አውት ለማድረግ ብዙም ጥረት አትመለከትም። ገብቷል? ይሄ አንደኛው የኛም ችግር ነው። ራስህ ካልተናገር ከሆነ አንተ ብለሃል፣ መብት የሚወሰድ ነው ብለሃል፣ ፍላጎትን የምታሳየው ነገር ነው እንጂ ፖለቲካ በባህሪው ባዶ አይሆንም። የሆነ ሰው መጥቶ ይቀመጣል፣ የሆነ ሰው መጥቶ ጥቅሙን ያስከብርበታል። ስለዚህ አንተ ሄደ ያ ቦታ ላይ ጥቅምን ለማስጠበቅ ድምፅን እስካላሰማ ድረስ ሰዎች እንደሚጠቀሙት ግልጽ ነው እና ሁሌም ቢሆን ድምፃችንን ማሰማት ይኖርብናልና አጭር ማስታወቂያ እንሰጣለን ብለን በጣም ረጅም ሰዓት አወራን። ይበቃናል። ያወራነው በእምነት ያወራነው ገብቶሻል? ሁለት ኤፒሶድ እንዳለው ፋይል ምናምን ጠፍቶብን ነው እንጂ እዛ ላይ በጣም ፖይንቶችን ይዘን ብሶት ይዞ አለ በልኝ ፋይሎች አለ። አይ በጣም ጥሩ ነገሮችን አውርተን ነበርና እንዳጋጣሚ ይወስዳል። አሁን ላይ እንትን ነው ይሄ ምንድን ነው ዝም ብለን በደካማ መንፈስ እያወራን ያለነው እና ወደፊት እናስተካክላለን። በጣም የሚገርም ነገር ዩቲዩብ ላይ ምን ፖስት አለኝ ነገር ሰው ሰብስክራይብ አድርጉ ምናምን ብለን መለመን አለብን። አይ እንትን ነው በነገራችን ላይ ተመልካቾች ከኪሳችን ብር አዋተን ነው የምንቀርጸውና እኔ ቀረጻ አላቋረጥንም ብር ስለሌለኝ። ስለዚህ ያላችሁ አማራጭ እኔ እንድቀጥል የምትፈልጉ ከሆነ ተመልካቾቻችን እንግዲህ መብራት ጠፍቷል እንደምትመለከቱት። ሳምንት በጣም ባሪፍ እንግዳ እንመጣለን። በጣም በሚገርም እንግዳ ነው የምንመጣው። ከሚስተር ስላሴ ጋር እንደሆነ እንናገር እንደ ሳምንቱ ፕሮግራማችን ወይኔ ተስፋ ለማንኛውም ሰብስክራይብ አድርጉን። በቂ ሰብስክራይብ ከሌለን ግን እንግዳችንን አናቀርባትም። የሚሰማን ይሄ እንትን ራሱ ይሄ ኤፒሶድ እንዲፖስት ዳይሬክተራችን ስሚና ተጥሮ ሳሚ የሚጠራ ስላለ እንጂ 1000 ሰብስክራይበር ግዴታ ማግኘት አለባችሁ ብሏል። ሰው በተቻላችሁ አቅም ሰብስክራይብ አድርጋችሁ ደግፉ።